ማለት አሁንም ለኔ የገማ ትምህርት ነው። ይሄንን ብየዋለሁ። አሁንም ይኸው ፊት ለፊት እያልኩት ነው። ድንግል ማርያም አሁን እነዚህ ሁለቱም ኦርቶዶክስ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገማ ትምህርት እየተባለ ያለው ይኸው እዚህ ጋር አኬ ያለ ያኬ ነው። ሁለቱም አንድ ላይ ቁጭ ብሎ ነው ባይዘኝ የገማ ትምህርት የዚህኛው የገማ ትምህርት ነው። የዚህኛው ደግሞ የአረብ ሽቶ ነው። ደስ የሚል ነገር አለው ምናምን። የዚህ ትምህርት ደግሞ ንቀተ ባህሪ ያለባት ማለት የገማ ትምህርት ነው። ለምን ቤተክርስቲያናችን እንደዚህ አይነት ትምህርት አታስተምርም? እስቲ ሃይማኖተ አበው ላይ ድንግል ማርያም የወደቀውን ስጋ አልያዘችም የሚል እስቲ ተከሳሰኝ። ሃይማኖተ አበው ላይ ምን ማለት ነው? እንደዚህ አይነት ጥያቄ ነው ባይዘው። ይሄኛው አጠያየቁ ሊዲንግ ዘ ኩዌስችን የሚለው አይነት አጠያየቅ ነው የጠየቀው። ራሱ በሚፈልግበት መንገድ እንደዚህ ሂድና ከዛ ጋር አምጣልኝ ምናምን ሊዲንግ ዘ ኩዌስችን ነው የጠየቀው። ግን ያው እሱም ገብቶታል። ቀስ በቀስ ማስረጃ እያደረኩ የወደቀውን ባህሪ አልያዘችም የሚል ተቀሰት ማስረጃ ከመጽሐፍ ቅዱስ ለመሄድ እኔ ከሃይማኖት አልሄድልህም። እቺ አፕሮች ግን አትመቻችም። የምትመቸኝ በቃ ሲፈልጉ በዚችኛዋ ሲፈልጉ በዚችኛዋ የሚሄዱባት ልመልስላቸው ማስረጃ ከመጽሐፍ ቅዱስ ለመሄድ እኔ ከሃይማኖት አልሄድልህም። እቺ አካሄድ ማለት ነው። ደስ ሲላቸው ሶሎ ስክሪፕቸራ ይሆናሉ። ደስ ሲላቸው አባቶች 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 አክስቶች 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 ይላሉ ማለት ነው። ደስ እንዳላቸው ነገ ይመጡና አጎቶች አጎቶች ይላሉ። እኔ በመጽሐፍ ቅዱስ ነው ማሳያ ሃይማኖት አበው ምን ያደርግልኛል ይላል። አሁን እዚህ ጋር ትናንትና ደግሞ አይታችሁ ከሆነ ቃሌ ምናምን ጆናታን የነበሩበት ላይ ከአባቶች አሳይ መጀመሪያ ቃሉን ይላል። የለም አባት የለውም ወላጅ አልባ ስለሆነ ማለት ነው። እና ጭውያቸውን ተረዱ። የሆነ አባት ስጠይቁ መጽሐፍ ቅዱስ ብቻ ካሉ በዛ ነገር ላይ መልስ የላቸውም ማለት ነው። ከዛኛ ጋር መጥተው ሲከራከሩ ሌላ ጊዜ ከአባቶች አሳዩን ከአባቶች ብቻ አሳዩን ምናምን ይላል። ስለዚህ እናንተም ትክክል ናችሁ፣ መጽሐፍ ቅዱስን ብቻ ይዛችሁ አባቶች የሚለውን ተው አንተም እንደዛ ታደርጋለህ፣ መጽሐፍ ቅዱስን ብቻ አውራ ምናምን ማለት ትችላላችሁ ማለት ነው። ቮላታይል ናቸው። እንደተመቻቸው ነው የሚገለባበጡት፣ እንደተመቻቸው ማለት ነው። ለአንድ ቆይ መጽሐፍ ቅዱስ ለመሄድ እና በዚህ መሰረቱ ቤተክርስቲያናችን ትምህርት ይህን ይመስላል ለማለት ያክል ነው። ማጅራቴን ሰደፉ ተሰበረ። ሰደፉ ሲሰበር እንደገና በዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ቦሮቹን የደሜልስ ማን አንዴ በሙሉ ያላችሁ ማለት 1 2 3 4 5 6 7 8 ሰባቱን እንበለው ደምረውን ለጊዜው በኔ ሂሳብ ይሁንና ይቆይ። እችን እየሰማሁ ቡና ተጠጣሉት አንድ ላይ አንተ ግን ምን አይነት ሰው ነው ግን? በእናትህ እንዴት እንደዚህ ታደርጋለህ ግን? ጆዬ ማናት? ማነው? ዮኒ ትክክል አይደለም በእውነቱ ማለት ነው። ምክንያቱም እንዴ እሱ ተጠምቆ ቀይ ዳር ወስዶ ይቀጥላል። በስደት ነው የሚኖረው ማለት የቀደመ ቦታውን የቀደመ ክብሩን አጥቷል። ይሄ ምንም የሚያሻይክ ነገር አይደለም። ቤታችን አሁን እዚህ ጋር ሀሳቡን ያመጣው አንተ አይደለም። እመቤታችን ድቀተ ባህሪ ያለባት የሚለውን ሀሳብ ያመጣው አንተ አይደለም። ድቀተ ባህሪ የለባትም የሚል ትምህርት በቤተክርስቲያን ደረጃ እንደዚህ በቤተክርስቲያን ደረጃ አይሰጥም። የለም አሁን ኢትዮጵያ ውስጥ አብዛኛው መመሪ ነው የሚቀበለው። አዎ ይህንን ያልቃል እንደዛ ነው። ቤተክርስቲያን አይደለችም ነች እኮ ውስጥ የኢትዮጵያ ወልታ ጽድቅ ላይ ምን ይላል መሰለህ? ጉባኤ ይደረግበት ብሎ ሪከመንድ ያደርጋል። ለምሳሌ እዚህ ርዕስ ላይ አንብበዋል። ካቶሊካውያንና ይኸውልህ ምን አለ መሰለህ ጉዳይ ካቶሊክ ምን አገባን እኛ? አንተ የምትለው ቦታ አሁን ኦርቶዶክሳውያን የሚሉትን እኮ አይደለም አንተ እያልከው ያለው ኦርቶዶክሳውያን የሚሉትን አይደለም። እኔ በተቻለኝ ቤተክርስቲያኒቱ የኢትዮጵያ ቤተክርስቲያን ድንግል ማርያም እኮ ልንገርህ፣ ድንግል ማርያም ድቀተ ባህሪ ያለባት ብሎ የሚያስተምር መምህር አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር መምህር ተብሎ ድንግል ማርያም ድቀተ ባህሪ ያለባት ብሎ የሚያስተምር መምህር አለ። እያንዳንዱን መምህር ሄጄ አልጠየቅኩኝም፣ ግን አንዳንድ ጽሁፎች እንዳሉ መከራከሪያ ሆነው እንደተነሱ ግን በጣም ብዙ ጊዜ ሰምተናል። የትኛው መምህር አለ? ለምሳሌ ወልታ ጽድቅ
ለውጣና አሁን ወልታ ጥልቅን እንደከፍት ነው ወይስ ምንድነው? እዛ ላይ ያስቀምጣል፣ ይከራከሩበታል። የአንጽሐ ግሩፕ እና የአቀባ ግሩፖች አሉ፣ ይከራከራሉ። በኢትዮጵያ ግን እየሰማችሁ ነው። ግሩፖች አሉ። አኬ ቅድም ምን ነበር ያልከው ትላንትና? ግን የኢየሱስ ጸሎት በእኛ ተፈጽሟል ብለህ ያዘነበረው አቀባውን የኢትዮጵያ ብሎ ያስቀምጥና መጨረሻ ላይ ምን ይላል? ጉባኤ ይደረግበት። ጉባኤ ስላልተደረገበት መከራከሪያ እየሆነ ስለሚቀጥል አይነት ነገር የሚል ነገር ያስቀምጣል። ጉባኤ ይደረግበት ለምን አለ? በጣም እኮ የሚገርም ነገር ነው። ያ ኧረ የሀገር ነው የምናሳያችሁ። በቃ እራሳችሁ ናቸው ያመጣችሁት፣ ራሳችሁን ያመጣችሁት። በአርካይቫችን ውስጥ ተቀምጦ ያለውን እናመጣዋለን። ይህ ወጣቶቹ እየላኩልኝ ነው። የሀገር ቁጭ ሰምቼ ማላውቀው ሁሉ ነው እኔ ተላክልኝ እና ከመጣሽ ማርያም ታምጣሽ የሚለውን ተስማምቼበታለሁ። አንድ ላሳይና ወደ እናንተ መለሳለሁ። አንድ ልድገም። እንግዲህ ፔላጊዮስ በዘመኑ ይህን ደግሞ ስሙት። ይሄ በጣም ነው የገረመው ነበረ። ሐዲሳት የሚያወቀ የተማረ ነበረ። በተለይ ግን ከሂፖ ጳጳስ ከነበረው ከአውግስጢኖስ ጋራ በመገናኘት ስለ ውርስ ኃጢአት በመድረክም ላይ ተከራክረዋል፣ በጽሁፍም ተከራክረዋል። በመጨረሻ ፔላጊየስ እንግዲህ ያው ተወግዟል፣ ውግዘት ደርሶበታል በትምህርቱ ማለት ነው። እንግዲህ አውግስጢኖስ ልብ አድርጎ የውርስ ኃጢአት የለም በማለቱ ምክንያት የተነሳ ፔላጊያን ውግዘት ደርሶበታል እያለ ነው። የኦርቶዶክስ ትምህርት ግን አሁን በዚህን ሰዓት ምንድን ነው? በሚገርም መልኩ እስከሱ ጋር ሲከራከር ቅድስት ድንግልን ግን ለይቶ ነው የተከራከረው። ያ እንደውም ጨርሶ የውርስ ኃጢአት የሚባል የለም ነበረ የሚለው ፔላጊዮስ ማለት ነው። በዚህ ስህተት ትምህርቱ በ416 የውርስ ኃጢአት የለም ብሎ ማለት የምን ትምህርት ነው? የስህተት ትምህርት ነው ተብሎ ተወግዟል። በኦርቶዶክስ ታዲያ የውርስ ኃጢአት አለ? የለም እኮ። ይሄው ግን ይሄ እንግዲህ ሊቅ ነው እንግዲህ እዛ ቤት ውስጥ 18 ቅርጣግናለም ካርቴጅ ላይ እና በሮም ተወገዘ። በ431 ላይ ከነ ንስጥሮስ ሲወገዝ እሱም አብሮ በ200 ሊቃውን ተወግዟል። እንግዲህ የውርስ ኃጢአት መኖሩን ለካደው ለፔላጊዮስ ወይም ለፔላጊያን የውርስ ኃጢአት እንደነበረ ብዙ ማስረጃዎች ጽፏል። የእሱ መጻሕፍት የውርስ ኃጢአት እንደነበረ ብዙ ተጽፏል እያለ ነው። ኦርቶዶክሳውያን አላችሁ ስናነብ እንግዲህ ፔላጊዮስ በዘመኑ ነገረ መለኮት ሊቅ ነበር። ጆና እሺ፣ እስቲ ማነው እስካሁን ድረስ ደግሞ ኤፊሲ ሂድበት ወይ ዜዶ አለ? ዜዶ እስካሁን ስራ ነው ወይስ እንዴት ነው እንዴ? ዜዶ በቃ አልተመቸው ወይ ተኝቷል ማለት ነው። በቃ እሺ፣ ቃልዬ አለ ስራ ቦታ ገብታል አሁን? አዎ አለው፣ ግን ማውራት ይችላል። በቃ ይኸው እንግዲህ ይሄ ቆይ እነሱ እኮ አሁን የልጆች ሲያስጠምቁ እኮ የልጅነት ኦሪጂናል ሲን የለም ጥንታ ብሶ የለም ብለው ነው አይደል? ግን ይኸውና እንግዲህ ሮዳስን እንደምናየው ሊቅ ነው። እንዳውም የለም ብሎ ያለው ሰውዬ ተወግዟል ይላል። ታዲያ እንዴት ነው አሁን ላይ ያለው? በትምህርት አንድ ናቸው ወይ? ይህንን የግብጿ ትቀበለዋለች፣ የኢትዮጵያ ግን አትቀበለውም። እስቲ ሂድበት እባክህ። አክቹዋሊ እዚህ ኢትዮጵያ ውስጥም የተለያየ ሀሳብ ነው ያለው። ትዝ ይላችሁ ከሆነ በቅርቡ አንድ ቤት በተደረገ ውይይት ውስጥ የውርስ ኃጢአት ይባላል አይባልም በሚለው መጽሐፍ ተከፍቶ ሲከራከሩ ነበረ፣ በሁለት ጎራ ማለት ነው። ኦርቶዶክስ ሳይድ የማህበረ ቅዱሳን ያሳተመው አንድ መጽሐፍ ተከፍቶ እሱ ራሱ የውርስ ኃጢአትን ያስቀምጣል። የውርስ ኃጢአት ስትል ምን ማለት ነው? እሱ ሌላ ጉዳይ ሆኖ እያለ
ግን የውርስ ኃጢአት የሚለውን ነገር እዛም ያስቀምጣል። የውርስ ኃጢአት የለም ብለው ሲናገሩ ምንድን ነው እየተናገሩ ያሉት የሚለው ነገር ብዙ አንደርስታንዲንግ ያለ አይመስለኝም። ዝም ብሎ መካካዱ ነው ያለውና እኔ አሁን ይሄ ቪዲዮ የመጀመሪያ ነው ሲሰማው ሮዳስ ያነሳው ማለት ነው። ምክንያቱም የውርስ ኃጢአት መኖሩን ክዱ ነው ካለ ኦልሬዲ ካለ እንትን እሱ ራሱ ሌጋል እያደረገው ነው ማለት ነው። የውርስ ኃጢአትን ኦልሬዲ ሲምፕሊ በቃ ሊታመን የሚገባው ነገር ነው እያለ ነው ማለት ነው። ወይ ኢንጀስቲስ ነው የተሰራበት ነው ማለት ያለበት ፔላጊየስ ላይ፣ ወይም ደግሞ የውርስ ኃጢአት የለም ብሎ ክዷል ካለ ግን በቃ አለቀ። ክዷል የሚለው ኦልሬዲ ሊታመን የሚገባው ነገር ነው የሚለውን ነገር የሚይዝ ነው ብዬ አስባለሁ። እንደዛ ከሆነ ደግሞ ኦልሬዲ የአውግስጢኖስን ቴዎሎጂ ተከትሎ ስለሚመጣ ኦሪጂናል ሲንን ይቀበላል። ኦሪጂናል ሲንን ደግሞ የካቶሊክ ቤተክርስቲያን ጋር ስትሄድ ታገኘዋለህ፣ እኛ ጋር ስትመጣ ታገኘዋለህ። ኦልሬዲ እዛ ነገር ላይ ከዚህ በፊት ኦሪጂናል ሲን የሚባል ነገር የለም ብለው የተከራከሩ ክርክር በሙሉ ነው ከንቱ የሚሆነው ማለት ነው። እዚሁ ሌላኛው ወንድማችን ደግሞ አይ እንደውም የአውግስጢኖስ ትምህርት ነው ችግር ያለበት፣ ፔላጊየስ እንደውም ብዙ ነገሩ ችግር የሌለበት ነበረ ብሎ የሚከራከሩ ኦርቶዶክሳዊ ወንድምም አይቻለሁ እዚሁ ቲክቶክ ላይ። ስለዚህ ያው ድብልቅልቅ የወጣ ነገር ነው የሚሆነው። የውርስ ኃጢአት አለ ትላላችሁ ይሳትሉ ነው ስቲል አሁን ጥያቄው እንትን ማድረግ አለበት ነው። ጥያቄው ኦልሬዲ መቆም አለበት እዚህ ላይ እና መጠየቅ አለባቸው ብዬ አስባለሁ። ከገቡ ምን ይሉናል እስቲ ከመምህራኖቻቸው የሰሟቸው ነገሮች ምን ይሉናል የሚለው ነገር መታየት አለበት። የውርስ ኃጢአት አለ ወይስ የለም? ፔላጊየስ ካደ ወይስ እውነቱን ይዞ ነው የተወገዘው? ማን ነበር ትክክል ፔላጊየስ ወይስ አውግስጢኖስ? እዚህ ሲመጣ የተለያዩ ቤተክርስቲያናት ጋር የግብፅን ቤተክርስቲያን ጨምሮ የውርስ ኃጢአት አለ ኦሪጂናል ሲን አለ ተብሎ ተነግሯል። እናንተ ጋር የለም ተብላችሁ ትነገራላችሁ። ከዛ እናንተው ማለት አለ የሚል ደግሞ አለ። ስለዚህ ማን ነው ትክክል የሚለውን ነገር መተው መመለስ ቢችሉ ጥሩ ነበረ። አንድ ቁጥር ይጻፉልን ይግቡና ይመልሱልናል። ነገር ግን ድብልቅልቅ ያለ ነገር ነው ያለው እንጂ ጥርት ያለ ኖ ይሄ ማለት ነው ተብሎ የተቀመጠ ነገር እያየሁ አይደለም። እስቲ ከመጡ ደግሞ እንጠይቃቸው። ያ እስቲ ቆይ ዜዶ አለ? እሺ ስለዚህ የለም በቃ ቦታ እንዲኖር ዜዲ ተኝቷል። አሁን ሌሊት ሆኗል። ኦኬ ካላችሁ እስቲ ኑ ግቡ። እንዴ ከባድ ሚዛን ነው ናኦሚሻ። ፖለቲካ መስራት አይቻልም እዚህ ቤት እንደምታውቁት አይቻልም። ወይ ይቅርታ ግን አሁን ያመጡት ሀሳብ ይሄ የፔላጊየስን ሀሳብ ጠምተው ብዙ ጊዜ አንድ እዚህ ሚዲያ ላይ በሁለት ጉዳይ መወራት እንዳለበት ብዙ ጊዜ እንሰማለን። ያም ርዕሶች ጥምቀትና የጌታ እራት ቁርባን ተብሎ በሚጠራው ላይ ማለት ነው። አሁን የወደቀውን ስጋ ተቀብለዋል ማለት ማርያም ላይ ድቀተ ባህሪ የሚበሉ የወደቀውን ስጋ ባል አለባት ብለው ካሉ ያ የወደቀው ስጋ ካለበት ማነው ባህሪ ካለባት ኢየሱስ ክርስቶስ ያንን ተዋህዷል አይደለ? ያንን ከተዋሃደ በቁርባኑ ወቅት የምንቀበለው ያን የጌታ እራት የወደቀውን ስጋ የተካፈለውን ነው ወይስ አይ ድቀተ ባህሪ የለባትም የሚለውን ከዛ ያልወደቀውን ስጋ የተካፈለውን ነው? የትኛውን ነው የትኛው ክርስቶስ ደም ነው የምንቀበለው? ይሄኛውን መጠየቅ ያለበት ጥያቄ ነው። አሁን እንትን ነው ሊድ የሚያደርግ ነው ፎሎ ባይ ኩዌሽን ያለው ይሄ ነገር ዝም ብሎ ላይ ተንጠልጥሎ ብቻ እንትን የሚቀር ጥያቄ አይደለም። በኋላ ከቁርባኑም ጋር ይያዛል። አሁን ድቀተ ባህሪ ያለባት የለባትም ተብሎ ሲባል አለ ምክንያት አይደለም። ወደኋላ ከቁርባኑም ጋር የሚያያዛለው ከኛ ከራሳችንም ጋር የኃጢአት ስርየት ተብሎ ከሚጠራውን ከሱ ጋርም የሚያያዝ ነገር አለው ማለት ነው። አሁን ስለዚህ ይህንን የሚመልሱልን አሁን ከዚህ በኋላ ይሄኛውን ነገር መጀመሪያ ማጥራት አለበት። ጥምቀት ላይም ሆነ የጌታ እራቱ ላይ የትኛው ስጋው የትኛው ነው? የወደቀው ስጋ ነው ያልወደቀው ስጋ የተዋህደው ነው ወይስ ያልተዋህደው ብሎ መጠየቅም አለባቸው። በዛ ላይ ለኃጢአት ስርየት ከተባለ ከየትኛው ኃጢአት ነው? አይ ኦሪጂናል ስላለባቸው የለባቸውም፣ እሱ መጠየቅ አለበት። የለባቸውም ካሉ ለኃጢአት ስርየቱ ፌል ያደርጋል። አለባቸው ካሉ ደግሞ የቤተክርስቲያን ትምህርታችን አይደለም ብሎ ይናገራሉ። አዎ እንትን ነው በቃ ትምህርቱ ራሱ ግልጽ አይደለም። ባቢሎን ነው ይሄ። ያ ልክ ነው። አንድ ጊዜ ቪው የምትባል ልጅ ማለት ነው ቅድምም አይቻለሁ ትክክል ያለው ነገር ስታረግ ማለት ነው። ይሄ ያ ቤት አይደለም፣ ይሄ ለወንጌል የቆመ ቤት ነው። አሁን ምን ብለህ ጸፍክ? አሁን እስካሁን ከ10 ከምናምን በላይ እያሳየን ነው እንደምታየው ልዩነት እዛ ቤት
አንተ ራስህ ሉተራን ነኝ ብለህ የኛ ቤት ይበልጣል ያልከው እናግባ፣ ካልገባ ግን ብሎክ አደርጋለሁ። እዚህ ቤት ውስጥ የትም ቦታ ላይ እንዳትገባ። በቃ ያው የትኛውም ቤት ውስጥ ማለት ነው። ቪውን እዩት። እዚህ ላይ ያለው ቪው የሚባለው ልጅ እዩት። ሩም የምትከፍቱ ልጆች የቤተሰቦቼ ካልገባ ማለት ነው እዚህ ውስጥ አሁን ስበነው ካልገባ ብሎክ ትደረጋለህ። አማን ይክፈት፣ ቃሌ ይክፈት፣ የትም ቦታ አትገባም። ኤፊጋት የትም ቦታ አትገባም። በቃ የኔ ወንድሞቼ ናቸው። ና ግባ፣ ሳቡት ቪውን። ካልሆነ በቃ እኔ ያያችሁ ብሎክ አድርጉልኝ። ሞዴሬተሮች ፈልጉና ቪው የሚለው እንትን ነው። አሁን ምን መሰለ፣ በእርግጥ እንዲጀንት እንትን ለማለት ሳይሆን ግን እንዲህ አይነት አካውንቶች እንትን ናቸው የሚታወቁ አካውንቶች ሌላ አካውንት ሆነው እየገቡም ሊሆን ይችላል እንጂ ምንም ስም የለውም ምንም የለውም እኮ። አንተ ቤትም ቅድም እንደዛ ሲያደርግ ነበር። ሌላም ቦታ ላይ አይቼዋለሁ። ተሰናብተ ነው። ለሁሉም ኮመንት መልስ ከሰጠንም እኔ ደግሜ እኔ ለማንም አልተናገርኩም እኮ ነው። ይሄ ግን ስፔሻል ነው። የትም ቦታ እየገባ እንደዛ ያደርጋል ማለት ነው። ለዚሁ ብሎ ያወጣው እንትን ነው። ለዚሁ አሁን ላለው ችግር ለመፍጠር ሆም ብሎ ማለት ነው። ይሄ ከዛ እኔ ስክሪን ሾት አድርጌዋለሁ። ይሄ ልዩነት የሚፈጠር እንደዚህ አልዳና አእምሮ ነው እለዋለሁ። መካነ ኢየሱስ አልዳነችም ማለት ነው ብሎ ይጽፍልኛል። አይገርማችሁ? ላሳያችሁ ይችላል። መካነ ኢየሱስ አልዳነችም ይለኛል። እኔ እኮ እንደዛ አይደለም ያልኩት፣ እሱ ያለውን ነው ያልኩትኝ። የእሱን አእምሮ ማለት ነው። ምክንያቱም ልዩነት ሲፈጥር ነው የማየው። እየተከታተለ ይጽፋል። የዚህ አይነት አስተሳሰብ ያልዳነ ነው ስለው መካነ ኢየሱስ አልዳነችም ይለኛል ማለት ነው። እንትንም ምላሽ የምትሰጠው እኮ እንትን ሲሆን ነው። አንድ ሰው ምላሽ የምትሰጠው አንድም ማንነቱ ግልጽ ሲሆን ነው። ሲቀጥል ለመግባት ማይፈራ ከሆነ ነው እንጂ ዝም ብሎ የሚጽፍ ይሄ ድብቅ አካውንት ነው። ማን እግዚአብሔር ነው የሚያውቀው። በእርግጥ ድብቅ አካውንት ነው። ኦኬ እንድታውቁትም ብዬ ነው። የትም ሁሉም ቤት ነው እንደዚህ የሚያደርገው ማለት ነው። አና ቤት ያደርጋል፣ ሌሎች ኦርቶዶክሶች ቤት ስንገባ ያደርጋል፣ አንተ ቤት ያደርጋል፣ ሁሉም ቦታ ላይ ማለት ነው። እና እንድታውቁት ብዬ ነው። ቀጥሉ እስቲ ኦርቶዶክሳውን ካላችሁ አሁን ይሄንን አሰምተናቸዋል። የእንትንን የዶክተሩን ኑና አንድ መሆናችሁን በሉ አሳዩ እስቲ። እንቀጥላለን። እንግዲህ በጣም ብዙ ተልኮልኛል። እዚህ ውስጥ ብዙ የሀገር ወጣቶች አሉ እንደናንተ ቤት ማለት ነው። እኔ አልችልም፣ ግን አሉ ወጣቶች ትኩስ ኃይሎች የሀገር ልከውልኛል። በየቀኑ ነው የማሳያችሁ። በቃ 2 ዓመት ስንለፋ ነበር ብላችኋል አይደለ? 2 ዓመት የለፋ ነው ስራ ምን ፍሬ አፍርቶልናል ብላችኋል አይደል? እኛን ደግሞ እናንተንም እናሳያችኋለን። እንግዲህ ይሄው አማን አሳይቷል፣ ቃል ያሳይቷችኋል። ይሄ ሁሉ ገና እንቀጥላለን ማለት ነው። እሺ የገባ ልጅ አለ። ማን ልበል? ውቤክስ ነው የሚለው። ሰላም ነው? ይሰማል? እሺ ኦኬ፣ ካላችሁ ግቡ። እሺ መናገር ትችላላችሁ፣ ሀሳብ ያላችሁ ልጆች ማለት ነው። እንቀጥለዋለን። እንግዲህ ምንም ማድረግ አይቻልም ይላል አንድ ልጅ አለ። ምንም ማድረግ አይቻልም የሚል ልጅ አይታችሁታል? ስወደው እሱ ከሱ ጋር ሂጄ ነው አንዳንድ ነገሮችን ማመጣ ሆነ። ምንም ማድረግ አይቻልም ይላል። ምንም ማድረግ በሙሉ ያላችሁ ማለት ይሄን አሳይተናል። 2 3 4 እስቲ ይሄኛው 5 6 7 እሺ ይሄን አሳይተናል። እሺ እቺኛውስ አለሜዳ ነው መቼ ነው የሚለው ጉዳይ ኢየሱስ ክርስቶስ ዓለምን ሁሉ አድኗል ወይ? የመጀመሪያው ልዩነታችን ይሄ ነው። ልዩነት በነገረ ድህነት አድኗል ወይ?
የሚለው ጉዳይ ነው። አድኗል ወይስ አላዳንም? ድድገሞ ምክንያቱም ይህ ዓለም የዳነው መቼ ነው የሚለው ጉዳይ ኢየሱስ ክርስቶስ ዓለምን ሁሉ አድኗል ወይ? የመጀመሪያው ልዩነታችን ይሄ ነው። ኢየሱስ ክርስቶስ የሰው ልጆችን ዓለምን ሁሉ አድኗል ወይ የሚለው ጉዳይ ነው። አድኗል ወይስ አላዳንም? ምክንያቱም ይሄ ዶግማ ነው። ስ ዶግማ ኢየሱስ ክርስቶስ የሰው ልጆችን ሁሉ ዓለምን ሁሉ አድኗል ወይስ አላዳንም ነው። የሰው ልጅ የሚድ ነው የክርስቶስ ኢየሱስን በክርስቶስ ኢየሱስ አምኖ ሲጠመቅ ነው የሚድ ነው በአዳም ምክንያት ከመጣው መርገም፣ ወይንስ የሰው ልጅ ክርስቶስ ኢየሱስ በመስቀል ላይ በተሰቀለ ጊዜ ደሙ ባፈሰሰ ጊዜ በሞተ ጊዜ ነው የሰው ልጆች ሁሉ በአዳም ምክንያት ከመጣው መርገም የዳኑት የሚለው ጉዳይ ዋነኛው ፖይንት። የመጀመሪያው ልዩነት የተፈጠረው ኢየሱስ ክርስቶስ የሰው ልጆችን ሁሉ አድኗል ወይ የሚለው ጉዳይ ነው። አይ ኢየሱስ ክርስቶስ የሰው ልጆችን ሁሉ አላዳንም የሚል አካላት ስላሉ ማለት ነው። የሚድ ነው የሰው ልጅ በጌታ በኢየሱስ ክርስቶስ ከአዳም መርገም የሚድ ነው ሲጠመቅ ነው የሚሉ ወገኖቻችን ስላሉ ማለት ነው። ስለዚህ ይሄ እየታረመ በይፋ ይሄ እየተስተካከለ እኛም ስህተት ይዘን ከሆነ እኛም ተሳስተን ከሆነ እየታረምን እንሄዳለን ማለት ነው። ሀሳቡ ነገራት ዓለም ሁሉ አልዳነም የሚል ልታ ያለው አስተምሮ ነው ያላቸው። ግን ገጸ ንባብ ተገኘ ብለህ ደግሞ እንደዛ አትልም። እኔ የመጣሁት ምሳሌ ለእስራኤላውያን ነው ብላታል አይደል? ያቺ ከነናዊቷ እና የመጣው ለእነሱ ነው ብለን ልንተረጉም ነው። እና ነገሮችን ማየት ያስፈልጋል። እንደውም በዚህ ታምረ ማርያም ላይ በጣም የሚታይ ነው። ሊቃውንቱ ሲያነቡት ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እያሉ ደስ ይበልሽ እያሉ የሚያመሰግኑት እኮ የሔዋን መርገም የተቆረጠው ባንቺ ነው ይላታል ዮሐንስ። ሁሉም የሰው ልጅ ሁሉ በመስቀል ላይ በተሰቀለ ጊዜ ነው ከአዳም በደል ያዳነው፣ ከመርገመ ስጋ ከመርገመ ነፍስ የሰው ልጆች ሁሉ ያዳነው፣ ወይስ ሰው የሚድነው ከመርገመ ነፍስ ከመርገመ ስጋ ሰው የሚድነው የክርስቶስን ማዳን አምኖ ሲጠመቅ ነው ወይ የሚድነው የሚለው ይህ ጉዳይ ስለሆነ የመጀመሪያው በድነት ጉዳይ ላይ ትልቁ ልዩነት የተፈጠረው እሱ ላይ እናነሳለን። እንግዲህ ኑ ካላችሁ ግቡ። አንድ ነን የምትሉ አኬ እንዳለው አንድ ነን ምንም ልዩነት የለብንም ያለውን ኦኬ። አሁን አፋላችሁ። ለዚህ እኮ ነው ዝም ስንል በቃ ሰላም ይመስላችኋል አይደል? የሚገርሙ ልጆች አሉ። ልክ እንደናንተ ልጆች መመለስ የሚችሉ ቪዲዮ መስራት የሚችሉ ትርጉም የለውም ብለን ነው። ወንጌሉ ነው የሚጠቅመው፣ ወንጌሉ ነው የሚረዳው ለደህንነት የሚሆን ማለት ነው። ገብታችሁ ማንም በሌለበት ቤት ፖለቲካ ስትሰሩ ነበር እና ያ ዮናስ የሰጠህ የፌዴራል ዱላ ያው በስማም ቅቤ የጠገበ ነው። ቅቤ የጠገበ ዱላ ነው ለኛ የሰጠህ። ቅቤ የጠገበ ዱላ ነው በእውነቱ ማለት ነው። እስቲ የተነሳንበትን ዋና ምክንያቱን ላሳያችሁ። በዚህ ምክንያት ስሙት። የሚቀጥለው ወደ 50 ሰከንድ የሚፈጅ አሁን የገባችሁ ልጆች ለምን እንደተነሳን የዛሬው የሪዞርቱ ሩም አላማ ተጫኑትና ይህንን ቪዲዮ ለሚመጣላችሁ ሰው ሁሉ ሴንድ አድርጉ። ምክንያቱም ቪዲዮዎቼ ስታግነንት እየሆኑ ስለሆነ ነው። ጌታ ኢየሱስ ይባርካችሁ። ሰባታችሁም የኦርቶዶክስ ወንድሞች እዚህ ያላችሁት ቤተክርስቲያን የምታስተምረው ትምህርት አንድ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? ይህን አንዳችሁ ወይም ሁላችሁም ብትመልሱልኝ ደስ ይለኛል። የተነሳው ጥያቄ በጣም ጥሩ ጥያቄ ነው። እናንተ አንድ አይነት ናችሁ ወይ? አክቹዋሊ አሁን ሊሆን ጠፍቶት አይደለም፣ ግን በጣም ለሌላው በጣም የሚጠቅም አይነት ጥያቄ ነው። ምክንያቱም ይህ ጌታ የጸለየበትም ጭምር ስቡ ነው። እነዚህ የሰጠኸኝን ክርስቲያኖችን በእኔ የሚያምኑትና አንደኛ ደግሞ እኔ ከአንተ ጋር አንድ ነኝ እና እነሱ ደግሞ አንድ እንዲሆኑ በቃልህ ጠብቃቸው ብሎ ጸልዮ ነበር። የጌታ ኢየሱስ ጸሎት በእኛ ላይ ተፈጽሟል። ይኸው እኛ አንድ ነን። አንድነት የሚመጣው በሃይማኖት በአስተምህሮም ጭምር ስለሆነ ማለት ነው እና በአስተምህሯችን ወጥነን የቅዱስ ቁርባን ላይ ብቻ ሳይሆን በሌላውም ላይ ስለዚ ሃይማኖት ጉዳይ ላይ የስ አንድ ነን ነው። በጣም
በጣም የሚገርመው ሰባታችሁም ነው ያለው። በሰባቶቹ ወይ ሰባት በነበሩት ማኛ ጋር አንዱ መዝሙረ ያሬድ ነው። በኋላ ላይ ደግሞ ዩቱብ ላይ ሳይ እነ ዲበኩሉም ዘማርያምም ገብተው እንደነበረ አይቻሉ እና ምንድነው በአጭር ቃል ምናልባት ይሄ ቪዲዮ አዲስ የሆናችሁ ይሄ መልእክት አዲስ የሆናችሁት እናንተ የኦርቶዶክስ አማኞች ሰባት እኔ ጋር ያላችሁ በትምህርት አንድ ናቸው ወይም በሌላ አነጋገር ኦርቶዶክስ አንድ አይነት ወጥ የሆነ ትምህርት አላት ወይ ብሎ ነው የጠየቀው። ግን አኬ አንድ ነን ያለው ከዚህ በፊት በተለያዩ ነገሮች እስከ ጸብ ደረጃ ደርሰው ነበር። ለምሳሌ ኢየሱስ ክርስቶስ ከተወለደ በኋላ ፍጡር ነው አይደለም፣ እኔ ባልወደውም ያንን ቪዲዮ ሰርቼበታለሁ። በዛ ምክንያት ዲበኩሉ ጠምዶኛል። ከአኬ ጓደኛ ወዳጁ ከነበረው ከዲያቆን ናቲ ጋር በዚህ ጉዳይ ላይ እስካሁን ድረስ በተለይ ናቲ ባለበት ዲበኩሉ አይደርስም፣ ጠምዶታል። እና በዚህ በጣም በከፍተኛ ሁኔታ ተከራክረው ለሁለት ጎራ ተከፍለው ነበረ። የአኬ ናቲ፣ ዲያቆን ናቲ፣ ዮሐድ እና ይኔሚት እነሱ አንድ ጎራ፣ ዘማርያም፣ ዲበኩሉ እንደገና ደግሞ መዝሙረ ያሬድ እና ሌሎቹ ደግሞ በሌላ ወገን ሆኖ እሱም ብዙ ነው የሚያቀርበው። ኢቨን ማለት መጀመሪያ ጥያቄ ኃጢአት ይወረሳል ብለን እናምናለን ወይ? እንደ ኦሪየንታል ቤተክርስቲያን ውጤቱ ነው እንጂ ኃጢአት ይወረሳል ብለን እናምናለን ወይ? ሁለተኛው ደግሞ ይሄኛውን ልመልስልህ የተያዘ ስለሆነ አንድ ላይ አያይዘህ ትሄድበታለህ። ሁለተኛው ደግሞ ከዚሁ ጋር አያይዘህ ያ ራሱ በጥምቀትም አይጠፋም ብለሃል እና በጥምቀት የማይፋቅ ወይም የማይሰረህ በሂደት የሚጠፋ ኃጢአት አለ እንዳልከው። እሺ የመጀመሪያው ልመልስልህ፣ ኃጢአት ይወረሳል ብለን እኛ ኦርቶዶክስ አናምንም አልክ። ይሄ ጀነራላይዜሽን በጣም መጥፎ ነው። ካቴኪዝም ላሳየ ይችላለሁ። ለምሳሌ ካቴኪዝም ላሳየ ግልጽ ስለሆነ እኔ ከምንትን ከምል ክፈተው። ሁለቱም ኦርቶዶክሳውያን ናቸው። ልብ አድርጉ። ብቻ ሳይሆን ኃጢአቱ ራሱ ይወረሳል ነው። ዶክሜንት ነው የሚያቀርብለት። ቦታው ነቅሳልብን ብዬ ነው እንጂ የማመሳት እንደሆነ እናሳያቸው። ወደ ላይ ሄጄ የካቴኪዝሙ ዘ ኮፕቲክ ኦርቶዶክስ ቸርች የሚለው የፋዘር ፊላታዎስ ነው። የካቴኪዝም እንትን አልኩ ማን ነው ፋዘር ታደሮስ ማላጤ የአሁኑ ካቴኪዝም እስኪጻፍ ድረስ ለመቶ ዓመታት ኮፕቲክ ሲጠቀምበት የነበረችው ካቴኪዝም ይሄ ነው። ከእንትናም ታደሮስ ማላጤም ላሳይ ይችላሉ። አሁን እሱ ገና ከማውጣው ብዬ ነው እንጂ እኛው ላይ በግልጽ ሜዳል መሰላችሁ። ይኸው ኩዌሽን የሚለው ላይ ይታያለሽ። እዚህ ጋር ከታየ እንዴ ይህ ልጅ ግለሰቦች ነው የምትለው? የሚያሳየ እኮ ዶክሜንት ነው እያሳየ ያለው። እንዴ ነቶቹ ነው ግን አሁን እየቀረበ እስካሁን ድረስ ስትቆርጣ አላየንም። ቆርጣ ታሳይ እኮ ማለት መጀመሪያ ጥያቄ ኃጢአት ይወረ ኦኬ ይቀጥላል። ቅዱሳን የሀገር መረጃ ነው ያለው። ሂዱበት እንግዲህ ሀሳብ ካላችሁ እዚህ ውስጥ አሁን እንደዚህ የምትሉ ልጆች አንድንን አኬ እንደተናገረው ትላንትና ለዮኒ አንድንን የምትሉ ልጆች ካላችሁ ንግቡ። እስኪ ይሄ ታይገር ውድ የሚባለውን ልጅ እስቲ ሳበው ወደ ላይ፣ ብዙ ነገር ይጽፋል የሚገባ ከሆነ። ታይገር ውድ የሚባል አለ? ረገረግ እስቲ ታይገር ውድ ሳቡት። እሺ እንግዲህ እስቲ እኔ ያላየሁትም የሀገር እኮ ነው። ወጣቶች የላኩልኝ ጌታ እና ቀስ እያለን በየቀኑ እንነግራችኋለን። በቃ ርዕሱን እየጻፍን ዛሬ በጅምላ እናሰማችኋለን። ከዛ ብሬክዳውን ይላል እንትና ኤፊ ብሬክዳውን እያደረግን
በስብርባሪ ደግሞ እናያቻለን። እስቲ ያስገቡት። ያ ኦርቶዶክሶች አንድ ናቸው የምትሉ ግቡ እስቲ። እስቲ ሄኖክ ምናልባት ሰላም ብለናል። ሳምዬ እሺ፣ እንዴት አደራችሁ? ሰላም አደራችሁ? እንዴት ነው ወንድም አለም? ሁሉ መልካም? እግዚአብሔር ይመስገን አለው። ሰላም ናችሁ? አለን 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 አለን። ቀጥሉ፣ ሰማለኝ። ከዛ መጨረሻ ሀሳቤን እሰጣለሁ። እሺ፣ ዛሬ ይህንን እንትን ያልንበት ትልቁ ምክንያት ምንድን ነው? አንድ ነን የሚል ሀሳብ ስለቀረበ ኦኬ፣ አንድ ከሆናችሁ ይኸውና በአርካይቫችን ይዘን የነበርነውን እስከ ዛሬ ድረስ ለእናንተ ልናቀርብ ይዘን መተናል። ጥምቀት ጥንተ አብሶን ለማስተስሬ ነው፣ መርገምን ለማስወገድ ነው ብላ ታምናለች። እኛ እንዲህ አናምን። እስቲ ቆይ ይህንን ወደዚህ ልላክ። ስለዚህ እኛ እንደ ግብፅ ካልሆነን በቀር ልክ አይደለንም ማለት ነው። ግብፅ ዛሬ እንግዲህ የሀገር እናሳያችኋለን። ቀዱት። ነገ ቤተሰቦቻችሁን ጠይቋቸው። ከዚህ በፊት እንደዚህ አሳይተውናል ብላችሁ ጠይቋቸው። ቤተሰቦቻችሁን ጠይቁ። ይኸው ስሙት። ግብፅ ጥምቀት ጥንተ አብሶን ለማስተስሬ ነው፣ መርገምን እውነትም ይሄ ልጅ እኮ በጣም የሚመች ነው። በቃ አማንሻ ስትሬት ፎርዋርድ ማለት አያመቻምችም እና ምንም አያመቻምችም። የገማ ትምህርት ነው ይለዋል ወንድሙ። እስቲ ዲቤት የጠራበትን አንጡልኝ። ይሄ ልጅ ወንድሙን ዲቤት የጠራበትን አንጡልኝ። አኪን ዲቤት የጠራበትን ማስወገድ ነው ብላ ታምናለች። እኛ እንዲህ አናምን። ስለዚህ እኛ እንደ ግብፅ ካልሆነን በቀር ልክ አይደለንም ማለት ነው። ግብፅን ማን ነው መለኪያ አድርጎ ያስቀመጣት? ግብፅን መለኪያ አድርጎ ያስቀመጣት ማለት ስለዚህ ሰው ግብፅ እንደዚህ ትላለች፣ እኛም እንደዚህ ማለት አለብን። የፈለጋቸውን ማለት ይችላሉ። ሃይማኖታችን የሆነ ስምምነት አይደለም። የሆነ የፖለቲካ ቻርተር ቁጭ አድርገን የተስማማንበት ምንድን ነው ይሄ የዩኤን ቻርተር አለ። ግብፅ እንደ አህያ ቀጮች፣ እኛም እንደ አህያ መጮህ ነው ያለብን። በእንበልኛ ተው እንጂ። ታዲያ አሁን ያለችው ኮፕቲክ ይሄንን ከየት ነው ያመጣችው? ወላሂ አለም። እንደ እውነቱ ከሆነ ይሄንን ትምህርት ጥንተ አብሶ የሚላቀቀው በጥምቀት ነው ምናምን የሚሉ ትምህርቶች በኮፕቲክ ቤተክርስቲያን ከ19ኛው መቶ ክፍለ ዘመን በፊት ያሉ አይመስለኝም። በቅርብ ጊዜ ነው የገቡት እያልክ ነው? ለዘመን በፊት አሁን ግብፅ ቤተክርስቲያን ታምናችኋለች ተብሎ የተቀመጡ ነገሮች ያሉ አይመስለኝም። ስለዚህ በጣም ሰፊ ልዩነት አለ። ያ እውነቶት ነው። ንግግር ነበረን በሚዲያ ባንነጋገረውም የተሻለ ነበረ። ረጅም ጊዜ ስለሆነ በሚዲያ ዲፈረንሳችን ያለንን ፖይንቶች ዲፈረንሶቻችንን በሚዲያ ማቅረቡ እኔ አጋጣሚ ነው። ይኸው አያችሁ፣ እኚህ እንግዲህ መምህራን ናቸው። አያችሁ፣ ዲፈረንት ማለት ልዩነታችንን በሚዲያ ላይ ማቅረቡ። ሄሎ ይሰማል? አንድ ነን። ኧረ ተመቸኝ። ዛሬ ግን እንዲህ ግን ለካ ማለት እንደ ታች ልሁን ካላችሁ ለካ ይቻላል። እኛ በእንደዚህ ጊዜ ማጥፋት አልፈለግንም ነበር እውነት ለመናገር ማለት ግን ይሄው መምህር አመረ ምንድን ነው ያሉት? ልድገመው። ቆይ የተሻለ ነበረ። ምናችንን ቆይ አሁን ግብፅ ቤተክርስቲያን ታምናችኋለች ተብሎ የተቀመጡ ነገሮች አሉ አይመስለኝም። ስለዚህ በጣም ሰፊ ልዩነት አለ። ይኸው ስለዚህ አሉ በጣም ሰፊ ምን አለን አሉ ልዩነት አለን። ማን የምንወዳቸው ቀሲስ በጣም ልዩነት አለ አሉ። ትላንት እንትኑ ላይ አልነበሩም? ቀሲስ አማንሻ ወይ ከኔ እንትኑ ላይ አልነበሩም?
አይገባም እኮ እዛ ጋር አይገባም። ለምን ከእሱ ጋር የሚቃረኑ ስላሉ እሱ ከእሱ ጋር የሚቃረኑ ያሉ ሰዎች ያሉበት ቦታ አይገባም። ኦኬ ኦኬ እሺ ኋላ ላይ ገብቶ ነበረ። ፖለቲካ ላይ ጎበዝ ነው ታውቃለህ። አዎ እንዴ በጣም ኋላ ላይ አሁን አብረው አይገቡም፣ አንድ ላይ አይቀመጡም። ከወጡ በኋላ ነው የሚገቡት። አንድ ምክንያቱም ላይማ ከተቀመጡ ድቤት ይሆናል፣ አይስማሙም። እዛው ደግሞ ይደባደባሉ እዛው። ይኸው አሉ እኮ እሳቸው ይኸውና ምን አሉ? እስኪ እንድገመው ያሉ አይመስለኝም። እስኪ ቀሲስን ስሟቸው። ለዘመን በፊት አሁን ቤተክርስቲያን ታምናቸዋለች ተብሎ ሊመጡ ነው ነገሮች ያሉ አይመስለኝም። አዎ ስለዚህ በጣም አሉና እንደውም ከፍ አድርገውት በጣም ሰፊ ልዩነት አለን ብለዋል። እውነት ነው። ይሄ ልዩነታችንን ግን ወደ ሚዲያ ማምጣታችን ደግሞ አሉ መምህርን ደግሞ ስሟቸው። መምህር ምን አሉ እስቲ? ንግግር ነበረ በሚዲያ ባንነጋገረው የተሻለ ነበረ። ረጅም ጊዜ ስለሆነ ለምን ልዩነታችን ጋር ባይወጣ ጥሩ ነበረ አሉ እሳቸው። አያቸው ብልህ ናቸው። መምህሩ ምን አሉ? ልዩነታችን ባይወጣ በጣም ጥሩ ነበር አሉ። እሺ ቀጥሉ። በሚዲያ ዲፈረንሳችን ያለን ፖይንቶች ዲፈረንሶቻችንን በሚዲያ ማቅረቡ እኔ አጋጣሚ ነው እንደ የታሰበበት አይደለም። ምክንያቱም ረጅም ሰዓት ተነጋግረንበት በቃ በዚህ ሶታ ይህንን ሀሳብ ያዳብሩ በዚህ መንገድ ልሰባ ብለን ተለያይተናል ማለት ነው። ግብጽ እስኪ አኬን የጋበዘበት እንፈልጉልኝ ቅዱሳን። የዲቤቱ ልኬልሃለሁ ጋችዬ ልኬልሃለሁ። ኦኬ እሺ። አሁን ሲገባ ያየሁት እሱ ነው። ቆይ አንዴ ቅዱሳን አንዴ፣ ይህ በጣም ያስፈልጋል። ከያቅጣጫው ላኩልኝ እንዴ! ይህ ሁሉ ጎረምሳማ ለዚህ ጊዜ ያልሆነኝ ለመቼ ነው? ኦኬ እስቲና ቆይ። ኦኬ ዲቤት፣ የዲቤት ጥሪ ይላል። እሺ አሁን ወደዚህኛው ደግሞ ልላከው። ወደዛኛው መላክ አለበት። ለዛ ነው። ቆይ አንዴ ውይ እስቲ እሺ ቆይ አንዴ እስካስተካከል። አሁን የገባ ሰው ያውራ ከንዬ። እስቲ አንተ እንትን በል። ቆይ እኔ አንዴ ላስተካክለው። ይሄን ተፈጸመ። ቅድም ለማንኛውም በውስጥ አዋራለሁ። ጽፎልህ ነበር፣ እናወራለን በውስጥ። የቅድሙን ነው ሌላ የፈለግኩት፣ ቅድም የነበረውን ማለት ነው እኮ ገብቶኛል። እሺ ወንድም አለ። ግን ይቅርታ እኔ ስራዬን እየሰራሁ አይደለም። ከንዬ እያሳጠርን እንጨርስና እናጠቃልል ሰዓት። ይቅርታ፣ በጣም ይቅርታ። እሺ ዛሬ እውነት ነው። ከንዬ ሀሳብ ስጡ። ሳሚዬ ሰዓት እያለቀ ስለሆነ ሀሳብ ሳሰጡ እንዳያልቅ እንትን በሉ። ችግር የለውም። እኔ እንዲሁ አብሬ እዚህ ላይማ ሀሳብ መስጠት አለብን። ምክንያቱም የተነሳንበት በማን ነው? አማንሻ አንተ አሳይ እስኪ ትልቁን የእንትናን አሁን ቅድም አጋፔ ላከልን 7ቱን ቆጥሮ ወጥቻለሁ ከቤት ቆይ ወጥቻለሁ ወይ ፎርዋርድ ላድርግልህ እንትኑ ፎርዋርድ ላድርግልህ 7ቱን ቆጥሮ አንድ ነን ያለውን አይ ሰምተዋል። በቃ በዛ ምክንያት ዛሬ የከፈትነው በዛ ምክንያት ነው። እኔ እኮ የእነሱ ቀልድ እኮ የእነሱ ቀልድ ቢጨፈለቁ ራሱ አንድ አይሆኑም። አተማቸው ራሱ እንትን ይላቸዋል፣ ይቃወማቸዋል። መቼም አንዳንድ ጊዜ እኮ ውሸት ስትዋሽ ማለት ነው የሆነ ውስጥ ህሊና ምናምን እንትን ይላል፣ ይከለክላሉ። በቃ ህሊና ነው እንደሌለ ያየው። በቃ እዛ ቤት ከቄስ እስከ ሰንበት ትምህርት ተማሪ ህሊና እንደሌለ ነው ያየው። እዛ ጋር
ቀሲስ ተብሎ ቁጭ ብሎ እዛ ጋር ሰንበት ተማሪውን ቁጭ ብሎ እንዴት ያህል እንደሚዋሽ አይገባኝም። በትክክል ሶሪ ማን ሊያስተምራቸው እንደሆነ አማኞቻቸው ያሳዝኑኛል። በቃ እረኛ እንደሌለው መንጋ አዘነላቸው እንደሚል ያሳዝኑኛል። በቃ እረኛ የላቸውም። ኦርቶዶክሳውያን እረኛ የሌላቸው መንጋ ናቸው። በቃ ምስኪኖች ናቸው። ማንም ነው እየተነሳ የሚቀልድባቸው? ልታሳይ ከሆነ አሳይ። እሺ ላሳይ። ይሄን ስፈልገው ነበር። ድንግል ማርያም የወደቀውን የአዳምን ስጋ ይዛለች ከሚሉ ድንግል ማርያም የወደቀውን የአዳምን ስጋ ይዛለች ከሚሉ ሰዎች ጋር ህብረት የለ፣ ሃይማኖታዊ ህብረት የለኝም። ስለዚህ አንተ ወንድሞችን ከሳት ወንድሞቼ አይደሉም የሆነ የነገርኳችሁ ነው። እናንተ ምህት ወንድሞቼ አይደላችሁም የምትሉ ሰዎች ራሱ በቃ ወንድሞቼ እህቶቼ አይደላችሁ። ሃይማኖት ለይተናል። መሰዳደብ አያስፈልገንም። ከኔ ጋር የምትገቡት ዲቤት ነው እንጂ ከዚህ በኋላ ዲቤት ነው እንደው ነው የሚገቡት። እነገሌ ቤት እንዳትገቡ፣ እነገሌ እንዳትቀበሉ፣ እኛ ማንንም እንዳሰሙ። ከዚያ ይመጣና የፕሮቴስታንቶች ቄሶች የተረጎሙትን ዮሐንስ አፈወርቅ፣ ቄርሎስ አንተም እግዚአብሔር ይመስገን ኤቢሲዲ ስላስተማሪ በዚህ ዘመን እናድር ነበር። ይሄ ሁሉ ፊልም ያነበረ እንዴ? በእናትህ አማንሻ እንዴ እኔ የት ነበርኩኝ? እኔ እኮ በጣም እኮ እውነት ነበረው ውጊያ ቀናውን ነው ማስበው እኮ ሌላም አለ ስልህ በጣም ይመቸኝ ነው። ካመጣሽ ማርያም ታምጣሽ የሚለው አምኜበታለሁ። አሁን እኮ አንዱ በገባበት ሌላው አይገባም። ለምን አይስማሙማ? የሆነ ነገር ከተናገረ በገባበት ሌላው አይገባም። በትክክል ይሄን ለናሳይና እናንተ ትጨርሳላችሁ። እንዴት ታናግረኝ ነበር አንተ ያነበብከውን አኬን ነው አያችሁ። ከፈለክ በቅኔ አልበልም የሚያስማማ ቤተክርስቲያን የምትለውን ካልን ብቻ የኢትዮጵያ እኛ ኢትዮጵያውያንን የኢትዮጵያ ኦርቶዶክስ በወንበር ወደፊት ገና ሜንሽን አደርጋለሁ። አሁንም አደርጋለሁ። እንደነ ዘማርያም እንደነ ታላቁ ያሉ ሰዎች በጣም ጎበዝ ጠንቅቀው ማለት ተጠንቅቀው ነው የሚያስተምሩ። እነዚህ ሊቃውንት ናቸው አይደሉም፣ የሊቅነት ግን አይደሉም። ማን ያላቸው ግን ተጠንቅቀው ቤተክርስቲያኗ የምትለው ድንግል ማርያም የወደቀውን የአዳምን ስጋ ይዛለች ከሚሉ ሰዎች ጋር ህብረት የለ፣ ሃይማኖታዊ ህብረት። እውነትን እኔ ሚኪ እንትና ቀሲስ እና እንትና ይመቹኛል። በቃ በሉ አሁን የእናንተ ተራ ነው። አሁን ለዛሬ ይበቃኛል። ነገ ወጣቶች በሙሉ ላኩልኝ፣ እፈልገዋለሁ። በቃ ታስተምሩኛላችሁ። ይህን ዶክሜንት አደርገዋለሁ። ቀስ ቀስ እያለን አንድ አለመሆናቸውን እናሳያቸዋለን እኛም ማለት ነው። ከንዬ ተፈጸመ። ሂዱ ሳሚ ስጥ አሁን ሀሳብ አንድነት የሚባል በእርግጥ እንደሌላቸው አሁን አይታችኋል። በቃ ትምህርት የለም ምናምን የምትሉት ሁሌ ትምህርት የለም። የተለያየ ፕሮግራም ነው ያለው። ማጋለጥ የሚባል ፕሮግራም አለ። ሁሉ ዩኒፎርም የሆነ ፕሮግራም የለም። ማጋለጥ የሚባል ትምህርት አለ። ፖለቲክስ አለ። ዲፌንስ ማስታረቅ የሚባል አለ። ዲፌንስ አለ። ራሳችንን ደግሞ እንትን የምንልበት አታክ የምናደርግበት። ዛሬ አታክ ነው። ምን ያህል እንትን እንደሆናችሁ ሰሴፕቲብል እንደሆናችሁ ደካሞች እንደሆናችሁ እያሳየናችሁ ነው። ደካማ የሆነ ቦታ ላይ ይዛችሁ ነው ያላችሁበት። ምሽግ በጣም ደካማ ነው። ይሄንን ይዛችሁ ግን አንደኛ ለኦርቶዶክሶች የምናሳየው አስተማሪዎቻችሁ ውሸታሞች ናቸው። ውሸታሞች ናቸው ስል እንዲሁ በግልጽ ቋንቋ የተናገርኩ ራሳቸው ውሸታምነታቸውን ስለተናገሩ ነው። እንዲሁ ምንም እንትን በማያስብል ሁኔታ ልዩነት በዚህ ደረጃ እነ ዘማርያም ወጥቶ ልዩነቶቻችን ያስተምሩ ናቸው እያለ እነ መጋቢ ብሎ ወጥተው ልዩነቶቻችን ያስተምህሮ ነው እያሉ እነ ሚኪ ወጥተው ልዩነቶቻችን ያስተምህሮ ነው እያሉ
እነ ታላቁ ወጥተው ልዩነቶቻችን ያስተምህሮ ከመሆንም በላይ ያልፉ የገማ ትምህርት ነው ያላቸው የተባባሉ እርስ በርሳቸው እየተሰዳደቡ እዚህ ያለነው ሰባታችን ካየሃን ጌታ ኢየሱስ እንደጸለየው እያለ የሚናገር የውሸት አስተማሪ ነው ያላችሁ። በቃ ደፋር ማለት ነው። አንዳንዴ የሆነ ሰው እኮ ውሸት ሲናገር ይኮላተፋል። ደረቅ በቃ ይሆናል አይደል? ደረቅ የሆኑ ውሸታሞች ናቸው አስተማሪዎቻችሁ። እንደዚህ ናቸው የሚዋሹት አስተማሪዎቻችሁ። እናንተን በጣም ነው የሚቀልዱባችሁ የሚንቋችሁ። አም ሶሪ ሲንቋችሁ ግን ሄዳችሁ ድሮ አንድ በጣም የሚያሳዝነኝ ውሻ አለኝ። ምን ያደርግ ነበር መሰላችሁ? ሁሉም እንትን ላይ ነው፣ ሁሉም ሰው እግር ስር ነው እየሄደ የሚወድቀው። ሲደበድቡት ራሱ ሄዶ እግራቸው ስር ነው የሚወድቀው፣ አይሮጥም። እና እኔ አንዳንዴ 4000 ምናምን የሚሆኑ እንደዚህ አይነት ኦርቶዶክሳውያን አሉ። በእርግጥ እነሱም ራሳቸው እንትናቸው አካውንታቸው ምናምን ሲከፈት የሚለቁት ቪዲዮ ያው ለውጥ የሌለው ክርስትና እንደሆነ ይታወቃል። ምክንያቱም ውሸት እያስተማራቸው ሊለወጥ የሚችል ክርስትና የላቸውም። ግን ይሄን ያህል እንትን ተሰብስቦ ልክ እንደዛ ውሻ ሲደበድቧቸውም ሲዋሿቸውም ሄደው እግራቸው ስር የሚወድቁ ያሳዝኑኛል። ስለዚህ ይሄንን የምናሳያችሁ ውሸታሞች ናቸው አስተማሪዎቻችሁ። እናንተ አብራችሁ አትዋሹላቸው። ለኛም ልጆች ደግሞ የምናሳያቸው የኛ አንድነት ምን ያህል እንደሚጠነክር ለማሳየት ነው። የነሱ ልዩነት በቀላል አይደለም። ነገረ ክርስቶስ ላይ ነው፣ ነገረ ድነት ላይ ነው። እንዳያችሁት ኦሪጂናል ሲን ላይ ልዩነት አላቸው። ነገረ ማርያም ላይ ልዩነት አላቸው። መጽሐፍ ቅዱስ ላይ ልዩነት አላቸው። አክሊል 80 አሐዱን አይቀበልም። ታላቁ ደግሞ ወደ 94 ያደርሰዋል። ዘማርያም ደግሞ አረ የለም ገላትና ድርሳናት ሁሉ እንደውም ቀኖና ናቸው ሳይሉ አይቀርም፣ የሃይማኖት መከራከሪያ ናቸው ይላል። አረ የኛው ደግሞ አረ አይደለም ይላል። በቃ ምን ድብልቅልቅ ያለ ነው። ስጠይቃቸው ቤተክርስቲያን ታስታርቀናለች ይላል። መቼ መጡና መጋቢ ብሉይ አረ መልሱማ አጋጨንኛንም አሉ። ሰምተሃል አይደል? የሊቃውንት ጉባኤ ይሄ ነገር ደርሶ የሊቃውንት ጉባኤ ራሱ ተሰበሰበና በዚህ ጉዳይ ላይ የተወሰኑ ሰዎች ናቸው ግን የተሰበሰቡት ሁሉም አይደሉም አሉ። ተሰበሰቡና አሉ እርስ በራሳቸው ተጋጩ እና ሌላ የሊቃውንት ጉባኤ አስፈልጓቸው ተበተኑ። ሌላ የሊቃውንት ጉባኤ ስለሌለ አረ ይሄ ነገር ይቅርብን፣ ቅባት ጸጋ ካራም የተበታተን ነው ይሄን እንፈታለን ብለው ተሰብስበው ነው ተበታትነን ተፈረካክሰን ነው ቁጭ የምንለው ብለው አርፈው ቁጭ ብለዋል። እና አይፈቱትም። በቃ ይሄንን እንትን ይሄ ምን ላይ ነበር የነበረው? አሁን አንተ ያልከው ይሄ ፈለገ፣ ይሄ በጣም ያስፈልጋል። አሁን እንትና ለቆታል እኮ አጣላ መልስ እኮ አጣላ ያሉት በቅርብ ጊዜ ነው የለቀቀው። ማን ወንድማችን? አረ እርዱት፣ ፈልጉ፣ አንጡ፣ ላኩልኝ። ቅዱሳን አጋፔ ኦኬ፣ አጋፔ ከላከው አንጣው ላክልኝ። እሺ እንዳትረሳ። ሄድ፣ ቀጥል። መልስ እኮ ተሰጥቶ ነበረ ግን መልሱ አጣላ። መልስ የሚሰጠው ለማስታረቅ እና መልስ እኮ ተሰጥቶ ነበረ ግን መልሱ አጣላ አሉ። መልሱ አጣላ ያሉበትን መጋቢ ብሉይ መልስ ሰጠን ለመስጠት ሞክረን ነበረ። መልሱ አጣላ
ኧረ በስመ አብ እንዴ! ቆይ ዳኒ መቼ ነው የገባው? አሁን ነው የገባው ወይስ ዶክተር? አሁን መጣሁ። ሰላም ናችሁ? እንዴት ናችሁ? እሺ እሺ፣ እንዴት ነህ? ብሩክዬ ግባ ግባ፣ አንተ ጋር ብዙ ኢንፎርሜሽን ስላለ ግባ። አሁን የመልስ ሁላችሁም ሩም የምትከፍቱ ልጆች ሁላችሁም ለዚህ ሳምንት ይሄንን ነገር እያንዳንዳችሁ እንድታሳዩ ቢያንስ 15 የሚሆን 30 ደቂቃ አንድ አለመሆናቸውን ምዕመናቸው ማወቅ አለበት። እነዚህ ልጆች ሁሌን የሚሸውዷቸው ከኔ እንዳለው ማለት ነው። እንዳው የዮሐንስ 17ን ጸሎት አምጥቶ እንደዛ አንድ ነን ብሎ እስኪል ድረስ አኪ ትክክል አይደል ወንድምህ የገማ ትምህርት ነው ብሎ ነበር። አንተ ከቀስ ጋር ተላትማል አለ ያየሁት አለ። ይሄ የቤተ ክርስቲያን ትምህርት ነው አሉ ቀሲስ ነው አለ እሱ። ይህ እንዲህ አይነት የቤተ ክርስቲያን ትምህርት የለም ይላቸዋል አለ። ነገ አሰማችኋለሁ። በጣም ብዙ ነው ወጣቶች ላኩልኝ፣ እግዚአብሔር ይባርካችሁ። አሁንም ላኩልኝ፣ በዚህ በአስቼ ኦገስቲን ላኩልኝ፣ በሪዞርቱ ላኩልኝ ያላችሁ ሁላችሁም ማለት ነው። ከኔ እየቀጥል ሳሚ ሳይናገር ወረደ። እሺ ሄደ ጨርስ ሳሚዬ። ከዛ ዳኒ እና ተፈጸመ። ከዛ ዳኒ ተናግሮ እንጨርሳለን ማለት ነው። ቀጥሉ ቀጥሉ። በቃ በዚህ ተሳስቀን ተጣላን በሚለው ያ ተሳስቀን ጨርሰናል። መልስማ ለመስጠት እሱን ግን እፈልገዋለሁ በእውነት በጣም ነው የተመቸኝ። ስቶሪ ላይ ያደርገዋለሁ። ስቶሪ ላይ ነው ሁሉንም ማድረግ። መልሱ አጣላናል እና አይስማሙም። መልሱ ራሱ ያጣላቸዋል። አትጠራጠር። እና አንድ አይደሉም፣ አንድ ሊሆኑም አይችሉም። ይህንን እርግጠኛ ሆኜ ነው የምነግራቸው። የሆነ በጥርጣሬ ምናምን አይደለም፣ አይሆኑም። መቼም ነው የማይሆኑት። ይህንን በቃ ይኸው አስምራችሁ ይሉ። መቼም አንድ አይሆኑም። መቼም አንድ ላይ አይቀመጡ። አንድ ላይ ከተቀመጡና ይህንን ርዕስ ካነሱ ይባላሉ፣ ይናከሳሉ። ይኸው በቃ ጥርስ አውጥተው ይናከሳሉ። ልክ ውሻ እንደሚናከሰው ነው የሚናከሱት። እውነት ነው የምነግራችሁ። እና መቼም ነው አንድ ማይሆኑት። በዚህ አትጠራጠሩ። ያ የቤቱ ወግ ነው ይሄ፣ ምንም ጥርጥር የለው። በጣም ምርጥ ሀሳብ ነው ያመጣው። ተፈጸመ። ወገኖች ተባረኩ። ቀኑዬ ከሚመልስልኝ ጥያቄ የሚፈጥርብኝ ጥያቄ በለጠ የሚባል ነገር አለና እና አሁንም ጥያቄ ሊመልሱ ሄደው የሚፈጥረው ጥያቄ በልጦ መጡ ማለት ነው። እና አሁን ዋናው ነገር አንድ ናቸው አንድ አይደሉም። ለምሳሌ እንደ ድርጅት ከላይ እስከታች ድረስ እንደ መንግስት መዋቅር ተዘርግቶ አንድነን ማለት እሱ አንድነት አይደለም። አንድነት ማለት በትምህርት ነው። ለምሳሌ መጽሐፍ ቅዱስ አንድ ካልሆነ አንድ አይደለም። ግብፅ እናት የምትባለው 72 ታምናለች፣ ልጅቷ ደግሞ 81 ታምናለች። እንዴ ይህ እንዴት ነው አንድነት የሚሆነው? እነሱ ኢየሱስ አማላጅ ነው ብለው ያምናሉ፣ እዚህ ኢየሱስ አማላጅ አይደለም ብለው ያምናሉ። እነዛ ህፃናት የሚጠመቁት ለኃጢአት ስርየት ነው ብለው ያምናሉ፣ እዚህ ደግሞ ህፃናት የሚጠመቁት ለኃጢአት ስርየት አይደለም ብለው ያምናሉ። ስለዚህ በዚህ መንገድ እንዴት ነው? ለምሳሌ ጳጳሳቶቹ ራሱ ኢየሱስ አማላጅ ነው የሚሉና አቡነ በርናባስ አሉ። ማርያም የዓለም ቤዛ አትባልም የሚሉ እና አቡነ ገብርኤል አሉ። በትልልቅ ደረጃ ማለት ነው። አሁን ኬንታች ያሉትን ተዋቸውና በዛ ደረጃ ግን ምንድነው ተፈራርቶ መቀመጥና ልዩነትን እንደኛ አውጥቶ አይ በዚህ ጉዳይ ላይ እኔ እይታዬ ይሄ ነው፣ ግን ዋናው የሚያደርገን የክርስቶስ ማዳን ላይ ትክክለኛው ነገር ላይ በዚህ ጉዳይ አንድ ነን ብሎ የኛ አካሄድ መቼም ጸብ አይፈጥርም። ጸብ ልፍጠርም ብትሉ አትችሉም። ድሮም ጀምሮ እዚህ ጋር የእይታ በዚህ እይታ ልዩነት አለን ስላለን ማለት ነው። የእናንተ አንድ ቀን የገነፈለ ቀን አይሆንም። አውጡትና ተነጋገሩ። ስለዚህ ዋናው የመዳን ኮር ጉዳዩ ላይ ነው እንጂ የእይታ ልዩነት አለ በየትኛውም። እኔ እውቀቴ ትንሽ ስለሆነ እውቀቱ ትልቅ ሰው ከሆነ ጋር መለያየት አይቀርም፣ ባይ ዲፎልት መለያየታችን አይቀርም። ስለዚህ ይህን ልዩነታችሁን እያንዳንዱን ነገር እናውጣው ብንል አይ በቃ መጽሐፍ አይበቃውም። ስለዚህ ይህንን ነገር እንድታስተውሉ ነው የምንለው። ተባረኩ። ያ ትክክል ነው። በጣም ቆንጆ ነገር ነው የተናገርከው።
የእናንተ ቤት ልዩነት ከወጣ ሀገር ያጠፋል። በእኛና በእናንተ መካከል ያለው ልዩነት ልንገራችሁ። እኛ ተቻችለን ኦኬ እሺ ቀጥል ዋናው ወንጌል ነው ብለን፣ እናንተ ግን መጠፋፋት ነው። ይሄ በታሪክ የታወቀ ነው። ይሄ በታሪክ የታወቀ ነው። ከእነንትን ጀምሮ ገና ከያኔ የእነ አባ እስጢፋኖስን ታሪክ ማየት ትችላላችሁ ማለት ነው። በታሪክ ከፍተኛ እንዳይወጣ ታሪኩ ይዘው ግን በህግ አምላክ የሚለው ዘመን ቆጥሮ አይኛ ፍትህ ጠይቀንለታል፣ ችግር የለው። ዘመን ቆጥሮ ግን ወጣ። በነ ደቂቀ እስጢፋኖስ ላይ የተደረገው እንትን በቃ ይሄ ነው የታሪኳ የቤተ ክርስቲያኒቷ ታሪክ ማለት ነው። በቃ መጥፋት አለበት። ያ የምትቃወመው ሰውዬ መጥፋት አለበት። ተቻችለው አንተም በቃ እሺ ወንጌል ነው ኦኬ መብት ነው በዛ በኩል ሂድ፣ የለም ያጠፏቸዋል። እና አፍንጫቸውን ፎንነው ጆሯቸውን ቆርጠው ምን ያላደረጓቸዋል። እኔ እያነበብኩትኝ በቃ አቅቶኝ ተውኩትኝ እሱን መጽሐፍ። በነገራችን ላይ ከኔ ማለም በቃ ያ እንደዛ ሆረር ፊልም ነው እኮ የሚሰሩት። የኦርቶዶክስ ታሪክ እኮ ካየኸው ሆረር ፊልም እኮ ነው የምታይ የሚመስለው። በቃ አገዳደሏ ምናምን ለየት ያለ አገዳደል ነው። በቃ ኢኖቬሽን ያገዳደል ኢኖቬሽን በቃ ትሸለማለች። ያ ተዋህዶ ይኸው ለእኛ እያልን ያለ ነው። ቀልድ አለማወቃ ጥሩ ነው፣ ግን ትገላለች ነው። ገላ ነው ያቆመቻቸው። ገባ? ከዛ መጨረሻ ላይ ቀብረዋቸው ፈረስ ነው ያስኬዱባቸው። ቀብረዋቸው ከአንገታቸው ቀብሮ እና በአንገታቸው ላይ ፈረስ ነው ያስኬዱባቸው። ይህ የዛ ቤት ታሪክ ነው። በሪዞርቱ ላይ እንተርከዋለን። በነገራችን ላይ ፕሮፌሰር እንትና ናቸው። ማን ነው አንድ ልጅ እንደውም የኦርቶዶክስ ልጅ ሰሞኑን ሲጠቅሳቸው ነበር። ጌታቸው ኃይሌ፣ ፕሮፌሰር ጌታቸው ኃይሌ ማለት የኦርቶዶክስ በነገራችን ላይ ችግሩ አያነቡም። እነሱ ራሳቸው ስለማያነቡ የማንበብ ችግር ስላለ ማን የነሱ አስተማሪ ይሁን ማን አይሁን አያውቁም። እዚች ቲክቶክ ላይ ያሉትን ሰዎች ብቻ ነው የሚያውቁት። መጽሐፍ የሚጽፉትን ምናምን ሊቃውንቶች አያውቋቸው። እኛን የምንነግራቸው ሁሉ እኛን ማን ሊቃውንቶቻቸው ማን እንደሆኑ መጽሐፍት የሚጽፉት ማን እንደሆኑ የምንነግራቸው እኛ ነን። እና ከባድ ነው። ብቻ እያስተማርን ሁሉ ነው። የራሳቸውን ታሪክም እኛ እያስተማርን ሼክ አብደላህንም ጳጳስ አብደላህንም አንተን ያንብብክላቸው። ዳን እየቀጥል ቆይ። ዶክተር ዛሬ ይህንን ያነሳ ነው ምንድን ነው? ትላንትና ዮኒ ጋር ገብተው ነበር እና ዮኒ ይጠይቃቸዋል። ሰባታችሁ ብሎ በእሱ ሂሳብ ደሜን ቀንሶ ፍትህ ለደሜ ብለናል። አንድ አይነት ነው ወይ እምነታችሁ? ደሜ ግን ካለ በዚህ ጉዳይ ላይ ሀሳብ ቢሰጥ መጨረሻ ላይ እንጠራዋለን። ለምን እንደዛ እንዳደረገው ማለት ነው። እና ሰምተዋል ዳኒ? የደሜ ጉዳይ አልገባኝም። አስቼ አኬ የተናገረው ምን ተናገረ? አልሰማሁም ምንም ነገር። ኦኬ ለዛ ነው። እንዴት ሆነ መሰለ፣ ትናንት እንትን ነበር አይደል? እሱ ጋር ፕሮግራም ነበራቸው ነበራቸው እና ሰባቶቹን ይቆጥረና ሰባቱን ቆጥሮ እሺ ደሜን በኔ ሂሳብ አውጥቼዋለሁ ግድ የለም ለጊዜው ብሎ እናንተ ደሜን ግሬስ ከለከለበታል። ፍትህ በጣም አጋቤ ሰርቶታል። ቆይ እሱን ላሳያችሁ። አይ ይሰማ እንጂ ደሙ ጠጅ መያዝ ብቻ ነው የፈቀዱለት።
ጎጂ መያዝ ብቻ ነው የፈቀዱለት። አጋፒ እንትናን እኮ ከለከለው እኮ ቆይ አጋፒ በቃ አስጠጉትም ማለት ነው። አረ ምስኪን የሆነ ልጅ አንከራተቱት እንዴ በጣም አንተ ወንድሞችን ከሳት ወንድሞች ሰቃዩት። በቃ እዛ ወስደው ና ወደ ቤት መዝጊያ እንዲሆን እንትን እያልክንም ቢሆን እኛ እኮ ድምፅህን እንትን እያልክም ቢሆን እኛ ችለንህ እኮ እኛ እኮ በእናትህ ቻይንን ና ወንድም ና ተሰቃየህ ተመለስ ወደ ቤት። ስዕልና ጠጅ ብቻ ነው የሚያሸክሙት። ሲያሳዝን በእግዚአብሔር መዝጊያ እንዲሆን ይሆንና በእኔ ሂሳብ ይሁንና እዚህ ውስጥ በሙሉ ያላችሁ ማለት 1 2 3 4 5 6 7 8 ሰባቱን እንበለው ደምረውን ለጊዜው በእኔ ሂሳብ ይሁንና ይቆይ። እዚህ ውስጥ በሙሉ ያላችሁ ማለት 1 2 3 4 5 6 7 8 ሰባቱን እንበለው ደምረውን ለጊዜው በእኔ ሂሳብ ይሁንና ይቆይ። ኧረ ገዳይ ነው። ቤተክርስቲያን የምታስተምረው ትምህርት አንድ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? ይሄን አንዳችሁ ወይም ሁላችሁም ብትመልሱልኝ ደስ ይለኛል። ድንግል ማርያም ድቀተ ባህሪ ያለባት ማለት አሁንም ለእኔ እየገማ ትምህርት ነው። ይሄንም ብዬዋለሁ። አሁንም ይኸው ፊት ለፊት እያልኩት ነው። ያቀረበውን ጥያቄ ሰማሁ አይደል? እዚች ጋር ችን ብቻ አደርገን ድቀተ ባህሪ ያለባት ማለት ወይስ የተለያየ ትምህርት ነው? እቺ ትላንት ያቀረበለት ጥያቄ ታስተምረው ትምህርት አሁን ሰማሁ ዳንዬ። ቤተክርስቲያን የምታስተምረው ትምህርት አንድ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? ይሄን አንዳችሁ ወይም ሁላችሁም ብትመልሱልኝ ደስ ይለኛል። ድንግል ማርያም ድቀተ ኦኬ። ከዛ አኬ የመለሰውን መልስ ደግሞ ላሳየ። በዚህ ምክንያት ነው ዛሬ የከፈት ነው ማለት ነው። ባህሪ ያለባት ማለት አሁንም አንዴ ይሄ ነው። ሰላም ለእናንተ ይሁን። የሚቀጥለው ወደ 50 ሰከንድ የሚፈጅ ኦዲዮ እናዳምጥና ፋክት ቼክ እናደርጋለን። እናንተ ግን ተጫኑትና ይህንን ቪዲዮ ለሚመጣላችሁ ሰው ሁሉ ሴንድ አድርጉ። ምክንያቱም ቪዲዮዎቼ ስታግነንት እየሆኑ ስለሆነ ነው። ጌታ ኢየሱስ ይባርካችሁ። ሰባታችሁም የኦርቶዶክስ ወንድሞች እዚህ ያላችሁት ቤተክርስቲያን የምታስተምረው ትምህርት አንድ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? ይሄን አንዳችሁ ወይም ሁላችሁም ብትመልሱልኝ ደስ ይለኛል። የተነሳው ጥያቄ በጣም ጥሩ ጥያቄ ነው። እናንተ አንድ አይነት ናችሁ ወይ? አክቹዋሊ ያው ሊሆን ጠፍቶት አይደለም፣ ግን በጣም ለሌላው ግን በጣም የሚጠቅም አይነት ጥያቄ ነው። ምክንያቱም ይሄ ጌታ የጸለየበትም ጭምር ስሉ ነው። እነዚህ የሰጠኸኝን ክርስቲያኖችን በእኔ የሚያምኑትን አንደኛ ደግሞ እኔ ከአንተ ጋር አንድ ነኝ እና እነሱ ደግሞ አንድ እንዲሆኑ በቃልህ ጠብቃቸው ብሎ ጸልዮ ነበር። የጌታ ኢየሱስ ጸሎት በእኛ ላይ ተፈጽሟል። ይኸው እኛ አንድ ነን። አንድነት የሚመጣው በሃይማኖት በአስተምህሮም ጭምር ስለሆነ ማለት ነው እና በአስተምህሮችን ወጥ ነን። ቅዱስ ቁርባን ላይ ብቻ ሳይሆን በሌላውም ላይ ስለዚ ሃይማኖት ጉዳይ ላይ የስ አንድ ነን ነው። በጣም የሚገርም በዚህ ጉዳይ ነው ዛሬ የገባ ነው ዶክተር እና አንድ ነን ብሎ ስላለ አንድ አለመሆናቸውን ባለፉት ጊዜያት በሙሉ አስቀምጠነው የነበረውን ከአርካይቫችን አወጣ ነው ዛሬ ማለት ነው እና ከአስከፐ እኔ የተጣሉት በእያንዳንዱ የትምህርት አይነት ማለት ነው። እንዳውም የገማ እየተባባሉ ማለት ይሄ የገማ ትምህርት እያለው ታላቁ አኬን የገማ ትምህርት መጨረሻ ላይ እንዳውም ዲቤት ሁሉ ጠርቶታል። እንደምታውቀው ለካ ሚኪም ራሱ ለካ ዲቤት ጠርቷል። እኔ ዛሬ ነው ያየሁት። ሚኪ ራሱ ሳይቀር ዲቤት ጠርቷል። እና በዚህ ጉዳይ ላይ ምን ትላለህ? ሰፊ ነው። እኔም የሆኑ ነገሮችን ባስቀምጥ መልካም ነው። የእኛ ልጆች ወይም ደግሞ ኢቨን ኦርቶዶክሶች ሳች ያላችሁ ማለት ነው የምንናገረው ያለ ምክንያት እንደሆነ ማወቅ አለባችሁ። አንድነን በሚል የትም አይደረስም። ድምፅ ይገባብኛል። አስቻ አንተ ጋር ነው ይሆናል። ኦኬ እሺ። በደንብ እንድታስተውሉ የሚያስፈልገው የኛ በአስተምህሮ ላይ ልዩነት እንዳለ ምንም ጥያቄ የለውም። የቀኖና ጉዳይ ቅድም ሲነሳ አይታችኋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብቻዋ ነው ያላት ቀኖና፣ ከማንም ጋር አይገጥምምም።
አስባችሁታል? መጽሐፍ ቅዱሳችሁ የተለየ ሆኖ ዶክትሪናችሁ ደግሞ ምን እንደሚሆን። ዶክትሪን የሚቀዳው ከመጽሐፍ ነው። ስለዚህ መጽሐፍ ቅዱስ ውስጥ የሌለ ነገር ከጨመራችሁ ዶክትሪናችሁ ንጹህ አይደለም፣ ፒውር አይደለም። ዶክትሪናል ፒውሪቲ ሊረጋገጥ የሚችለው ቀኖናችሁ ትክክለኛ ሲሆን ነው። እና የተለየ ቀኖና ነው ያላቸው በመጀመሪያ ደረጃ ማለት ነው። አዎ የተወሰኑ ነገሮችን ብነካካ በጣም መልካም ነው። የሚጠቅሙ ስለሆነ በደንብ ብታዳምጡ መልካም ነውና ከቀኖና ነው የምንጀምረው። ከዛ ወደ ሁለተኛው ፖይንት ስመጣ የካቶሊክ እና የኦርቶዶክስ መስተዳደር እና የፕሮቴስታንት መስተዳደር ይለያያል። አንድ ነገር ጠቆም አድርጌ ልለፍ፣ በደንብ እንድታስተውሉ እፈልጋለሁ። እኔ አሁን ጥምቀት ገብቶኝ ወይም ግሪኩ የሂብሩ ሌክሲከን ስኮላርስ የሚሉት ነገር ገብቶኝ አይደለም ከኦርቶዶክስ የወጣሁት። ከኦርቶዶክስ ስወጣ የሆነ ችግር እንዳለው ገብቶኛል። በቃ ከእግዚአብሔር ጋር የተፋታ ስርዓት እንዳለ ስለገባኝ ነው። አመቱን ሙሉ የሚነግሱት ፍጡራን እንደሆኑ እያላባቸው የሚታገሉት ለፍጡራን እንደሆኑ ገብቶኝ ነው እንጂ የወጣሁት ይሄ በግሪክ ወይም በፒኤችዲ ደረጃ ያሉ ሰዎች የሚከራከሩበት ነገር ገብቶኝ አይደለም የወጣሁት። ገብቶኝ አይደለም የወጣሁት። ሁላችን ስንወጣ የሆነ ችግር አለ ኦርቶዶክስ ውስጥ። ኢየሱስ የሚባል ነገር እየተሰበከ አይደለም ነው ዋናው ጥያቄ። ይሄንን ልታኳኩሉት አትችሉም። በቃ ኢየሱስ የሚባል ነገር ክብሩ በቃ ለምሳሌ ታስታውሳላችሁ የጎላ ሚካኤልን ታሪክ። ከኢየሱስ ይልቅ ሚካኤል ጎላ ማለት ነው የቃሉ ትርጉምና ኢየሱስ የለበትም በሚል ነው። እና በእርግጥ ይሄን ብቻ አይደለም። ምን አደረግኩኝ? ያው የራሴ የሆነ ሲስተም ነበረኝ። ኦርቶዶክስና ፕሮቴስታንትን መካከል አዋቂዎችን አገናኝቼ ነው የወሰንኩት። በመጨረሻ ላይ ግን የሆነ የጎደላት ኢየሱስ ያልከበረበት፣ እግዚአብሔር ያልከበረበት፣ እግዚአብሔር የተናቀበት መንገድ እንደነበረ ስለገባን ነው የወጣ ነው። እና አሁንም ቢሆን አያስነኳችሁም። ለእነዚህ ለፍጡራን ለታቦታት ምናምን ሎት ኦፍ ቲንግስ ታውቃላችሁ። እነሱን አይተን የወጣ ነውና ይሄ ሊደብቁት የማይችሉትና እንወያይ የሚሉት ነገር ግን ትልቅ ክብር የሚሰጠው እንደዛ እንደሆነ እንድታውቁ ያስፈልጋል። የመጀመሪያው ማለት ነው ይሰበርበት። ኢየሱስ የተሰበከ አይደለም። ሲሰብኩ እንኳን የሆነ ነካ ነካ ነው የሚያደርጉ። ምን ነው ኢየሱስ አበዛ ነው የሚባለው። እኛ ጋር ኢየሱስ ሲባል ኧረ ተናገር ነው የሚባለው። ተናገር ስለ ኢየሱስ እስቲ ንገረን። እንደው ቤት እንኳን ሰው ሲመጣ ታውቃላችኋል፣ እስቲ ቃል አካፍለን ተብሎ ነው የሚሰጠው። እስቲ ቃል አካፍለን ተብሎ መጽሐፍ ተሰጥቶ ሰውየው እስቲ የበራልኝ ቃል ብሎ አካፍሎ ነው። እንደዚህ አይነት ካልቸር የላቸውም። ነውር ነው እነሱ ጋር አይደረግም። ኮፒ እያደረጉ ነው እንጂ እንዲህ አይነት ነገር የለም። ኢየሱስ ላይ ያተኮረ እንትን የለም። ዋና የወጣንበት ምክንያት መዘንጋት የለበትም። እኔ ጴንጤ ቤት ሲሄድ ቃል አካፍለኝ ይባላለሁ። እስቲ ጸልይልን፣ እራት በልተን ልንተኛ ነው እንጸልይ ይባላል። ሁሉም ይንበረከካል። ሁሉም ወገኖቻችን ጋር የለም። እንደዛ ይመጣና የሆነ ያልተከራከርንበትን ነገር በማጮህ ነው እየተከራከሩ ያሉት። በሌክሲከን አይደለም ብራዘር፣ ከኦርቶዶክስ የወጣ ነው። እሺ የግሪኩ ትርጉም ስላልተስማማን አይደለም የወጣ ነው። እኔ ግሪክ የሚባል ነገር የገባኝ አሁን በአማርኛ ነበር የማነበው። የእንግሊዝኛ ባይብል እንኳን አላነብም ነበረ። እንግሊዝኛ ነበረኝ ኮሜንተሪ ግን አላነብም ነበረ። የወጣሁት የሆነ የጎደለ ነገር አለ። ነፍሴ ታውቀዋለች። የሆነ ኦርቶዶክስ የተምታታባት ነገር አለ። እግዚአብሔር ስለመኖሩ ከእድር የሚለያት ነገርን ፈልጌ አጥቼ ነው የወጣሁት ብራዘር። ኦኬ ኢንተርሊነር አንብቤ አይደለም፣ ማኒስክሪፕቶችን አይቼ አይደለም። ውሸት ነው። ኢየሱስ አለ ወይ? የለም ብራዘር፣ የለም። እኛ እኮ ንስሐ አባቶቻችንን እንደ አምላክ አይተናል ብራዘር። ንስሐ አባታችን ሲመጣ አያቴ ከእሳቸው የተረፈውን ነው የምትሰጠን። ገልብጣ ነበር የምታቀርበው። እሳቸው ሲመጡ እንዴት ደስ ይለናል። አክብረንም እግዚአብሔርን ስላጣንበት ነው፣ ስለሌለ ዜሮ ስለሆነ ነው የወጣ ነው። በሌክሲከን አይደለም የወጣ ነው። በፒኤችዲ ደረጃ ተጥንቶ አይደለም የወጣ ነውና እግዚአብሔር የሚባል ነገር ስለማይሰበክ ነው። እሺ የመጀመሪያው ባይ ዘ ወይ ንስሐ አባቶቻችን በጣም እንወዳለን፣ እናከብራቸዋለን። ሲመጡ ደስ ይለናል፣ ሲረጩን ደስ ይለናል። ኢቭን ጠበል ስለሚረጩንም አይደለም የወጣ ነው። አይደለም እንደዛ አይደለም ብራዘር፣ አታስመስል። እንደዛ አይደለም።
ንስሐ አባታችን መተው ግን ምንም አያውቁ። ጥያቄ ስንጠይቃቸው እንደ ጴንጤ ነው ይሉናል። ኧረ ጴንጤ አይደለሁም የኛ የትልቁ ሰውዬ ልጅ ነበር የሚባለው። እኛ ቤተክርስቲያን እንዲህ እንደሚያሰሩት የእሳቸው ልጅ ነው ይባልና አዎ እናንተንም አይፈልጓቸዋል። አዎ ፈልገው አገኙ። ጌታ ይባረክ። የወጣ ነው ብራዘር። እግዚአብሔር ናተን የለም እግዚአብሔር የወጣ ነው። እንደዛ ነው። በሌክሲከን አይደለም፣ በግሪኩ አይደለም ብራዘር፣ በቸርች ሂስትሪ አይደለም የወጣ ነው። እንደዛ ነው። የለም ብራዘር። ጠጁ እኮ እዛው ቸርች ውስጥ አይደል ያለው። እኛ እኮ ብራዘር አያቴ ሞታ ምን ነበር ይሄ እህል ምናምን ነገር ይዘን ሄደን ለ40 ለ80 ለእኔ ቢጤዎቹ ለይተን ልንሰጥ ስንል በካራቴ ነው እነዚህ ቄሳውስቶቹ ምናምን እንዳለ ሰው ገለባብጠው እኛን ሁሉ በካም ቢገለጥ እንዴት ይሆን ነበር መሰላችሁ? የለም እንደዛ አይነት ነገር። እግዚአብሔር መምሰል የሚባል ነገር የለም እዛው ቸርች ውስጥ። በዛ ነው የወጣ ነው ብራዘር። እኔ በሌክሲከን አይደለም የወጣሁት፣ በሌክሲከን አይደለም የወጣሁት ብራዘር፣ በግሪኩ አይደለም የወጣሁት። እኔ እዚህ እንትና እንደሚያወሩት አይደለም። 10,000 ሰው ሰብስበው 10,000 ሰው እንዴት እንደሚሰበስብ እናሳያችኋለን በአጭር ጊዜ። እዚህ ጋር ልታስተውሉ ይገባል። ስለዚህ እግዚአብሔር ራሱ ነው የሌለው፣ ራሱ እግዚአብሔር ራሱ ቃሉ አይሰበክም። ምን ነው ኢየሱስ አበዛ ነው መዝሙር የማርያም አለው ነው የሚባለው ብራዘር። ከሌለው አንተ መናፍቅ ነህ። እንዴ ለገብርኤል ሲሆን ነው መጮህ ያለበት፣ ለኢየሱስ ተዘመረ ተብሎ የሚጮህበት ቤት። ኤኒዌይ ላሳጥረው ወደ ሚቀጥለው ፖይንት እንምጣ። መጽሐፍ በታሪክ ላውራላችሁ። ከዚህ ቤትም አንስቼዋለሁ፣ አሁንም ላውራ። የጥንታዊቷ ቤተክርስቲያን የሆነ ከተማ ትሄዳለች፣ ቸርች ይመሰረታል፣ የሚቀጥለው ቸርች ይተክላል። እንደዛ ነበረ ጳውሎስ በዙሪያው በሚዞርበት ጊዜ ቸርቾችን የሚተክለው በተለያየ ቦታ እንጂ የሆነ ሰው አዲስ አበባ ቁጭ ብሎ ወይም ደግሞ ቫቲካን ቁጭ ብሎ ወይም አሌክሳንድሪያ ቁጭ ብሎ ከሰዋዊ አስተዳደር መስርቶ አልነበረም። የጥንታዊቷ ቤተክርስቲያን እስከ 250 ሲተዳደር የነበረው ይሄ ፓትሪያርክ፣ ሲኖዶስ፣ ሊቀ ጳጳስ የሚባል ነገር አልነበረም። የተወገዘ ነበረ። በነገራችን ላይ እስከ 256 ድረስ ተወግዞ ነበር። ጉባኤ ነበረ፣ ካውንስል ኦፍ ካርቴጅ ላይ። ስለዚህ ጥንታዊቷ ቤተክርስቲያን እንደማን ነበር የተዋቀረችው? እስቲ እንደ ጴንጤ በሉ። እንደ ጴንጤ ነበር የተዋቀረችው። በቃ የሆነ ቦታ ትሄዳለህ፣ ሶማሌ ትሄዳለህ፣ ቸርች ይከፈታል። ጌታ ይባረክ። ባሌ ትሄዳለህ፣ ቸርች ይከፈታል። እሱን ቆጥሮ እኮ ነው 40 ሺህ ያሉ። ጥንታዊቷ ቤተክርስቲያን እንደዛ ነበር የተመሰረተችው። ሶማሌ ቸርች ትከፍታለ፣ ጋምቤላ ትከፍታለ፣ ትግራይ ትከፍታለ ምናምን። በቃ ይሄ ተቆጥሮ ነው ፕሮቴስታንት የሚባለው። የአሁኖቹ የኦርቶዶክሶችስ ሴንተራል ነው፣ ቨርቲካል ነው፣ ከላይ ሆኖ ነው ታች ቸርችን የሚመሩት። በዚህ ምክንያት ነው አንድ የሆኑት። ምክንያቱም አንድ ኦርቶዶክስ በራልኝ ብሎ ወይ ገባኝ ብሎ የሆነ ነገር ጋምቤላ ውስጥ ቢያስተምር በቀጭን ትእዛዝ ሰውየውን ያስወግዱታል። በቀጭን ትእዛዝ ደሞዝ ይቋረጣል ብራዘር፣ ቤት ክራይ ይሰረዛል፣ ትባረራለህ። በዛ መልኩ ነው ያሉት። አንድ ኦርቶዶክስ የሆነ ነገር ማስተማር አይችሉም። ከመጽሐፍ ቅዱስ ውስጥ ይነቅሉሃል። ጎጃም ይመጡና ይነቅሉሃል ብራዘር። እዛ መጽሐፍ ቅዱስ የምታስተምር ከሆነ ጎንደር ይመጡና ይነቅሉሃል፣ ያስደበድቡሃል ብራዘር። ጴንጤ ጋ የለም እንደዚህ። ጌታ ይባረክ። የለም እንደዛ፣ ይነቅሉሃል። በደንብ ነው የሚነቅሉ። ስለዚህ ለደሞዝ ስትል ጠላህን እየጠጣ እንትን እንደፈለክ ትሆናለህ ለደሞዝ ስትል። ስለዚህ የእነሱ ቨርቲካል ነው፣ የኛ ሆሪዞንታል ነው። መጽሐፍ ቅዱስ ደግሞ ሆሪዞንታል ነው፣ ታሪክም ሆሪዞንታል ነው። ቸርች በቃሉ ነው መታነጽ ያለባት እንጂ የሆነ ሰው አይደለም። ስለዚህ ቨርቲካል መሆኑ ሙሉ በሙሉ ጎጂ ነው። ሰውየው የሚመራው ፓትሪያርኩ ጥሩ ከሆነ ችግር የለውም። ክፉ ከሆነ ግን ያሳስተሃል። ልክ ካቶሊክ ውስጥ እንደምናየው ማለት ነው። የእግዚአብሔርን ቃል የማያውቅና እግዚአብሔርን የማይፈራ ከሆነ ትጎዳለህ፣ ቸርቿ ትጎዳለች። ስለዚህ ቨርቲካል ስለሆነ ነው የእነሱ እንጂ አንድ የሆኑት። እንደዛም ሆኖ በአትላንት ሳሳይ ነበር 25 ነው ምናምን ሴክቶች አሏቸው፣ ወደ 700 ምናምን ዲኖሚኔሽንስ አሏቸው። ዲኖሚኔሽን በየሪጅኑ ያሉ የተለያዩ አይነት ኦርቶዶክሶች ማለት ነው። አንዱ ከአንዱ ጋር የተለያየ አስተምህሮ ያለው ማለት ነው። ስለዚህ ሆሪዞንታል ነው ማለት ነው። ሌላኛው ኦኬ። ስለዚህ ምን እያልኩ ለሁት ብዙ ነገሮች ስላሉ በዚህ ጉዳይ ላይ ረጅም ጊዜ ማውራት አለብን። ስለዚህ ምን እያልኩ ነው ያለሁት? የእግዚአብሔር ቃልን በነፃነት የምታነቡ ከሆነ ድናችኋል ብለን እናምናለን። ሉተርም ያምናል፣ የተጻፈ አለ። ካልቪንም ያምናል። እኛም ኦርቶዶክስ ውስጥ ያሉ ሰዎች ሁሉም ጠፍተዋል ብለን አናምንም። የእግዚአብሔርን ቃል የሚያምን
በቃሉ የሚጸና ከጌታ ጋር ህብረት የሚያደርግ በመንፈስ ቅዱስ የታተመ ሰው ድኗል ብለን እናምናለን። ልክ በሙሉ ጴንጤ ድኗል እንደማንሉላ በሙሉ ኦርቶዶክስ ጠፍቷልም አንልም። የኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ነች ብለን እናምናለን። ሰዎች አሁን በነገርኳችሁና ለወደፊትም በምንነግራችሁ ምክንያት መስመር ስተዋል ብለን እናምናለን እንጂ የጌታ ቤተክርስቲያን ነች። ውስጡ ያሉ ሰዎች 100% ሲኦል ይሄዳሉ እያልን አይደለም። ግን ያው ለፍጡራን የምትሰግድ ከሆነ አውቶማቲካሊ ኢየሱስ ክርስቶስን ከህይወት እያስወጣህ ነው ያለው። አውቶማቲካሊ ኢየሱስን ከህይወት እያወጣህ ነው ያለው። ስለዚህ አንድን የሚባል ክርክር ነገሩን ሪዲዩስ ለማድረግ መሞከር ነው። በተለይ እንደ ዮኒ ማኛ አይነት ሰዎችን አስቀምጠህ በሱ ጀጅምነት መሰረት እሱ ቨርዲክት እየሰጠ በሚያደርጋቸው ነገሮች ምንም መራመድ አትችሉም። ስለዚህ ምንድን ነው የምንላችሁ? ወደ ጌታ ተመለሱ፣ ቃሉን አንብቡ፣ ትጉ። ከዛ በኋላ ልዩነታችሁን ደግሞ መንፈስ ቅዱስ እያስረዳችሁ ወደ አንድነት ትደርሳላችሁ ለማለት ነው። you are all blessed። ያ ተባረክ። ይሄው ነው እንግዲህ እውነታው። ምናልባት እስካሁን ድረስ እዚህ ቁጭ ያላችሁ ልጆች እኛ የምናቀርበው ነገር ውስጣችሁን ስለነካው ነው እንጂ ዮኒ ጋር መሄድ ትችሉ ነበር። እኛን ሀሜት ትላላችሁ፣ እዚህ ወንጌል ትላላችሁ፣ እዛ እያሙላችሁ ነው እኛን ማለት ነው። አይ ይደብራችኋል። ራሱ የእናንተ ልጆች የሚናገሩት ትክክል እንዳልሆነ ሊቪንግ ታውቃለህ። ለዚህ ነው እዚህ ሆንክ። እኛ እዚህ ጋር እኛ አንናገርም ሲጀምር፣ ግን ከተናገርን ግን ይኸውና እውነት እንናገራለን። እኔ ወንድሞቼ የአንስተው የሆነ ነገር ሊናገሩ ሲሉ ነው እላለሁ፣ ተውላለሁ። በጣም ብዙ ቀን የእናንተን ነገር ሲያነሱ ማለት ነው። እናንተ ግን አሁን የጴንጤ ልጆች እስከሚጠመቁ ድረስ ምን ይሆናሉ ብሎ ማን ሊቁ ልደት የጴንጤ ልጆች አንድ ነገር ልንገራችሁ፣ እስከሚጠመቁ ልጆች እንዴት ነው የሚሆኑት ካላችሁ፣ የእናንተ ልጆች እስከ 40 ቀን እስኪጠመቁበት የሆነውን ጊዜ ነው የሚሆኑት። የእናንተ ልጆች እስከ 40 ቀን ድረስ እስከሚጠመቁበት ጊዜ ድረስ ምንድን ነው የሚሆኑት? እስከ 80 ቀናቸው ድረስ ምንድን ነው የሚሆኑት? እንደዛ ነው የሚሆኑት። በቃ እኛ መጽሐፍ ቅዱስ ዝም ባለው ነገር ላይ ዝም ነው የምንለው። እዛ ውስጥ ገብተው ግን እንዳልከው ማለት ነው ማን ፊት ሊያው አቤት 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 አቤት። አስቺ አንድ ደቂቃ ብቻ ሶሪ፣ ታላቅ ይቅርታ ጋር ጸጋ ስጠኝ ፕሊዝ ጊቭ ሚ ግሬስ። ታች ያላችሁ ሰዎች ኦርቶዶክስ ቤተክርስቲያን ድናለች እያልኩ አይደለም። ሰዎቹ የእግዚአብሔር ቃልን አንብበው ከጌታ ጋር ከተገናኙ ድነዋል ነው ያልኩት። እኔ በልሳን የሚናገር የኦርቶዶክስ አገልጋይ አውቃለሁ። ያው ብዙ ጊዜ ደብድበውታል፣ ብዙ ጊዜ ቦታ እየቀየረ አገልግሏል። የዳኑ ሰዎች፣ አጋንንት የሚያስወጡ ሰዎች አሉ ውስጡ እኮ ነው የምላችሁ። ከ20 ሺህ በላይ አስተማሪዎች ይጨምራሉ፣ ተሐድሶዎች ከ20 ሺህ በላይ። ያውም ይሄ ዳታ የቆየ ነው። አንዱን እንደውም ሚስጥር ልንገራችሁ፣ ያው ሰውየው ስለሞቱ ማለት ነው። አቡነ ጳውሎስ ድምፅ ይገባብኛል፣ ሶሪ። አቡነ ጳውሎስ ጋር አቀረቡት አንዱን ባህታዊ። አቡነ ጳውሎስ ጋር አቀረቡትና አሁን የምነግራችሁ ሊያናድራችሁ ይችላል። ወንጌል አያስተምርም ኦርቶዶክስ አይደለም ተብሎ ተከሶ ነው። እኔ ማውቀው መነኩሴ የነበረ ጌታን ተቀብሎ ማለት ነው። ግን ታቦት ይቀበላል። የቤተክርስቲያን የበላይ አስተዳዳሪ ነበረ። ከዛስ ጳጳሱ ምን ብሎ እንደጠየቁ ታውቃላችሁ? ለመሆኑ ድነሃል ወይንስ እንደው ዝም ብሎ ነው ዋጋ እየከፈልክ ያለው እየተደበደብክ ያለው ብሎ ጠየቁት። ድኛለሁ አላቸው። እንዴት ነው የዳንከው ሲል ዮሐንስ 3:16 ነገራቸው። በቃ አንተ ድነሃል አሉ። ከዛ ፎቶ ይለጠፍልንና እንደብድበው አሉ። ይሄ ታውቃላችሁ። አይ ፎቶ አይለጠፍም ብለው አስከልክለው አስመለጡት። የሞቱት አቡነ ጳውሎስ ማለት ነው፣ አስመለጡት። ስለዚህ ኦርቶዶክስ ውስጥ ሆኖ ከቃሉ ጋር የሚተጋ ሁዳዴም ቢጾምም አረብሮ ቢጾምም ችግር የለውም። የሚያመልከው ግን እግዚአብሔርና እግዚአብሔር ብቻ። ለፍጡራን የማይሰግድ ለስዕል የማይሰግድ አለ ውስጣቸው ሆኖ። እሱ ነው እያልኩ ያለሁት። ያው ተቃጠሉ፣ ምንም ልል አልችልም። በቃ የገባቸው ወንድሞች አሉ፣ ገና እንበዛለን። ጌታ ይባረክ። መቀጠል ትችላለህ አስቼ። ይሄንን ማለት ነው። ያ ትክክል ነው። አሁን አንዱ ምን ይላል? ሊቪንግ ወንጌል ስበኩ ይላል። 34 ሚሊዮን ነው። በምን መሰለ አንድ ነገር ልንገራቸው፣ እውነቴን ነው። እዚህ ውስጥ ቀሲስም ሲገቡ አይቻቸዋለሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌላዊ አይደለችም። እንዴት 2000 ዓመት ሊሆናት ነው። ግን አፋርን አልደረሰችም፣ ሱማሌን አልደረሰችም፣ ከጎን ያለውን ሱማሌ ሀገር አልሄደችም። 2000 ዓመት ሊሞላት ነው። እንግዲህ 400 ዓመት በ400ኛው ዓመት ላይ ነው የገባው ማለት ነው። አስቡት እንግዲህ ከ1500 ዘመን በላይ ቆይታለች ማለት ነው በትንሹ፣ ወይም ከ1600 ዓመት ዘመን በላይ ቆይታለች። የት አካባቢ ነው ግን መላውን ኢትዮጵያ ወርሳለች? አልወረሰችም። እኛ እንዳልከው ኢትዮጵያ ውስጥ በጥቂት ጊዜ ውስጥ ነው የሆነው። 100 ምናምን ዓመት ቢሆነን ነው። በ18ኛው ክፍል ገብተዋል፣ ኦሮምኛ ተተርጉሟል። ያ በምኒልክ ጊዜም ቢሆን ማለት ነው። እና በዚህ ጊዜ ውስጥ ግን በአንድ ክፍለ ዘመን ውስጥ ማለት ነው ይኸው እንደምታየን፣ ሊያውም ትክክለኛ እንትን አልተወሰደም፣ ከ34 ሚሊዮን በላይ ነው ወንጌል የሰራ ነው እኛ ነን። ዛሬ የሰማሁትኝ ምንድን ነው በኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ቁጥሩ አንሷል ይላል። ግን በቢሊየን የሚቆጠር ገንዘብ አለ፣ ገንዘብ ጨምሯል። እና ቁጥር ግን አንሰናል ብለው ማለት ነው። ቁጥር ግን አንሰናል እያሉ ማለት ነው። አይምሰል የኦሮምኛ ትርጉም የተተረጎመው መቼ እንደሆነ ጠይቅ እባክህ። ቆይተዋል። ሚሽነሪዎች መግባት ከጀመሩ ቆይተዋል። ግሎባሊ እኮ እኛ 2% ባለፉት 10 ዓመት ጨምረናል። ኦርቶዶክስ የሆነች ካቶሊክ 2% ቀንሳለች። ታውቃላለም አስ ግሎባሊ እኮ 2% ጨምረናል ባለፉት እንትን ዓመት። ትክክል። እንዲያው ስለ ኢትዮጵያ ስላወራን እንጂ ላቲን አሜሪካ በሉ፣ ኤሽያ በሉ፣ አፍሪካ በሉ በሚገርም አይነት መልክ ነው ቁጥራችን የጨመረው። እግዚአብሔር ይባረክ። እኛ እንግዲህ እንካችሁ ስጋዬን ብሉ ብሎናል፣ እንበላለን። እንካችሁ ጠጡ ብሎናል፣ እንጠጣለን። ያ እሱ የህይወት ምግብ ነው ለኛ። እንቀጥልበታለን። እንግዲህ ዛሬ እንግዲህ እናንተን እንትን ብለናል። ዝም ያልናችሁን ናችሁ፣ እንዲህ ናችሁ እናንተ ቤት ውስጥ በእያንዳንዱ አንጓ ተከፋፍላችኋል የሚል ሊያሳየ ነው። ሩም የምትከፍቱ ልጆች በዚሁ ቀጥሉ። ዛሬም ነገም ተነጎዳም ይሄንን ነው የምናደርገው። የተለያየ ሩም ስትከፍቱ ይህንን ዛሬ የተነሳንበትን በተለይ አንድ ነን ያለውን አንድ አለመሆናቸውን በሩም ስትከፍቱ ሁላችሁም እሱን እንድታደርጉ አሳስባለሁ፣ መክራለሁ። ተባረኩ። ሼር ስታደርጉ የነበራችሁ ቅዱሳን ብርክ በሉልን። እኔ በጣም ደስ የሚለኝ ፌዝ አየው፣ እዛ እኮ ወንድሞቹ አሉ። ሐሜት እንደሆነ ስለሚያቅሱ ከኛ ጋር ነው ያለው ፌዝ። የምሬ ነው። ፌዝ የኛ ቤተሰብ ነው። የጊዜ ጉዳይ ነው እንጂ ፌዝ የኛ ቤተሰብ ነው። ተሜ፣ ዳንዬ ሁላችሁም ብርክ በሉ። ነገ እንገናኛለን፣ እንቀጥለዋለን። ዳኒ ይህንን ዛሬ ከከፈትክ ይህንን ክፍፍል እዛ ቤት ውስጥ እንዳለ ቪዲዮ የአገር ቪዲዮ ነው ያለው። አጋፔ ይልክላችኋል። አሁን እኔ ወጣቶች እግዚአብሔር ይባርካችሁ፣ የአገር ነው የላካችሁልኝ። በየቀኑ ነገም ተነጎዳያም እያሳየውኝ አብረን ሪዞርቱ ላይ አንድ እንዳልሆኑ በደንብ እናሳያቸዋለን። ፌዝ ዛሬ እንግዲህ ያምናል ብዬ አስባለሁ። ብሩካን ናችሁ ታብ ስታደረጉ የነበራቸው ሼር ያደረጋቸው፣ እንደዚሁም ደግሞ ኔትወርክ እንዲለቅልን የቲክቶክን ምልክት ስትሰጡ የነበራችሁ በሙሉ ብርክ በሉ። በጋራ ነው ወንጌላችንን የምንሰራው። በእውነት አንዱን የበላ ነው ከአንዱን የጠጣ ነው። አንድ መንግስት ነው ያለን እና ወደ ሀገራችን ተያይዘን ነው የምንገባው። ማንም ወደኋላ አይቀርም። ወንድም ወንድሙን ይወዳል። እኔ እህቶቼ በጣም ወዳችኋለሁ። በጣም እህቶቼ በጣም ነው የምወዳችሁ። እውነቴን ነው። በቃ እናንተ ክፉ እንዳይነካችሁ ነው ፍላጎቴ። ተሳክቶላችሁ በመንፈሳዊ ህይወት በስጋዊም ህይወት አንዱ ለአንዱ ይጸልይ። በአየር ላይ ነው የተዋወቅ ነው፣ ግን ቤተሰብ ሆነናል። በልቤ ውስጥ አላችሁ። የምሬን ነው። እናንተ ውስጥም በልባችሁ ውስጥ እንዳለው አውቃለሁኝ። እንጸላለይ አብረን በህይወት ለማሳየት እንሞክር።
ምክንያቱም ጌታ ኢየሱስ በፍቅራችሁ ያውቋቸዋል ያለው ፍቅራችን ይጨምር። ኦርቶዶክሳውያንን እንውደድ፣ ሙስሊሞችን እንውደድ፣ ሌሎችንም የሃይማኖት ድርጅቶች እንወዳቸዋለን፣ ግን እውነት እየነገርናቸው ማለት ነው። መልካም ውሎ ይሆንላችሁ። ኢትዮጵያ ላላችሁ